እንዲህ ብንለምድ ጥሩ ነው። ኤኒዌይስ ግን ወደ ጌታ እራቱ ስንመጣ ከግል አቋሜ ሲጀምር ኦልሬዲ ብዙ ጥያቄ ሊኖረኝ የሚችልበት ቴዎሎጂ ነው። ከዛ ባለፈ ግን ደግሞ የበለጠ እንትኑን የጌታ እራትን በደንብ ኢንጆይ ለማድረግ ደግሞ በብዙ የጣረ በብዙ የሞከረ ደግሞ ቴዎሎጂ ነው ብዬ ነው የማስበው። አብሬ ለዞር ነው ዛሬ ሙሉ ቀን አብራችሁኝ ያላችሁ ጌታ ይባርካችሁ። በሄድኩበት እየሄዳችሁ ነበር። ከጌታ እራት እንትኑ ስንጀምር ያው ሜሞሪያል ነው፣ ግን ሜሞሪያል ግን አይደለም። በጣም ቤዚክ ከሆነው እና ኮመን መሆን አለበት ብዬ ከማስበው ነገር ሲጀምር ማለት ነው። ሜሞሪያል ነው ኦፍ ኮርስ፣ አት ዘ ሴም ታይም ግን ሜር ሜሞሪያል ግን አይደለም። እንደዚሁም ደግሞ እውነተኛ የጌታ ስጋና ደም ነው ተብሎም ይታመናል። እውነተኛ የጌታ ስጋና ደም ነው ሲባል ደግሞ ከካቶሊክ የትራንስብስታንሺዬሽን እሳቤ ጋር ወር ደግሞ ከሆነ ኢን ሰም ሴንስ ኮንሰብስታንሺዬሽን ከሚባል እሳቤ ጋር ደግሞ የተገናኘ ግን አይደለም። በዛ መንገድ አይደለም። የጌታ እውነተኛ ስጋና ደም ነው ሲባል በሉትራኑ ቴዎሎጂ ውስጥ የጌታ ስጋና ደም ኢን ዊዝ አንደር ዘ ብሬድ አለ ነው። የጌታ ስጋ ደሙም እንደዛው በወይን ውስጥ እና ሉትራኖች ፊት ለፊት የሉትራን ቴዎሎጂ አውራ ስትባሉ ማለት ነው የሚሰማችሁን ስትረስ አስቡ። ለማንኛውም ከተንተባተብኩ እንዳስቁብኝ። ያ ፕሬዘንስ አለ ነው። ለዛ የሚጠቀሱ የመጽሐፍ ቅዱስ ጥቅሶች አሉ። እነዛ ጥቅሶች ደግሞ አንደኛ ቆሮንቶስ ላይ ያለው ዋናነት ይጠቀሳል። ዛሬ ምናልባት ጥያቄ ነው የሚችለው ሉትራኖች ካወራችሁ ዮሐንስ 6 እንዴት ነው የምትረዱት የሚል ነው የሚሆነው። እዛ ላይ ምናልባት እንትኖች ሊኖሩ ስለሚችሉ፣ ግን በተለይ አንደኛ ቆሮንቶስ ላይ ያለው ሐሳብ በሰፊ ይነሳል። ስለዚህ ያ ደግሞ ጸጋንም ጭምር ያካፍላል። ምክንያቱም በዛ ውስጥ የምናገኘው ዝም ብሎ ዳቦ ህብስት ብቻ ሳይሆን ከሱ ጋር አብሮ ያለው በሱ ውስጥ ያለው ያ የጌታ ስጋም ጭምር ነው። አሁን ሞድ ኦፍ ፕሬዘንሱ ላይ የተለያየ ምልከታ ቢኖርም የተለያየ እይታ ቢኖርም አሁንም ከቃሉ ጋር የምትለው ኳሊፊኬሽን ሁሌ ትመችኛለች። እሷን ኳሊፊኬሽን እኔው ቤተክርስቲያን ውስጥ ስላገኘኋት ማለት ነው። ከቃሉ ጋር የሚለው ኳሊፊኬሽን በጣም ወሳኝ ኳሊፊኬሽን ነው በሉትራን ቴዎሎጂ ውስጥ ብዬ አስባለሁ። ሳክራሜንታል ቴዎሎጂ ውስጥ ትናንትናም ስለው ነበረ። ህብስቱን የጌታ ስጋ እውነተኛ ስጋ ብለን እንድንቀበል ያደረገን የጌታ ስጋ ነው ብለን እንድንቀበል ያደረገን ነገር ምንድን ነው? ህብስቱን የጌታ ስጋ ብለን እንድንቀበል ያደረገው ቃሉ ነው። ቃሉ ራሱ ነው። ስለዚህ ህብስቱ ኦልሬዲ ህብስት ነው። ቃሉ ግን ያንን ሪያሊቲ ይጨምራል የሚል አይነት እንትን እንዳለው አስባለሁ። ከዚህ ጋር በተገናኘ ጌታ ኢየሱስ ክርስቶስ የተናገረው ነገር አለ። ይህ ስጋዬ ነው ብሏል። እንደዚሁም ደግሞ ይህ ደሜ ነው ብሎ ነው የሰጠው። ስለዚህ ይህ ስጋዬ ነው ይህ ደሜ ነው ብሎ ከሰጠ ቃሉ የታመነ ስለሆነ ይሄ ቃል የታመነ ስለሆነ ይሄ ቃል አለመሆን ስለማይችል የጌታ ቃል ስለሆነና የእግዚአብሔር ቃል ጭምር ስለሆነና ይሄ ቃል አለመሆን ስለማይችል ህብስቱ የጌታ ስጋ ነው እንድንል ያደርገናል ማለት ነው። ሞድ ኦፍ ፕሬዘንሱ ኤግዜቲካሊ ሊመጣ የሚችል ነገር ሆኖ እያለ ማለት ነው። በዛ ውስጥ የምንመለከተው ግን ቃሉ በጣም ወሳኝ ነው። ህብስቱን ህብስት ያደረገው የጌታ ስጋ ያደረገው ነገር እሱ ነው። ስለዚህ ያ የጌታ ስጋ ሆኗል ስንል ግን ሰብስታንሻል ለውጥ ግን አለው እያለን አይደለም። ሰብስታንሱ ተለውጧል እያለ ግን አይደለም። ነገር ግን ሰብስታንሱ ላይ የጌታ ስጋ የሚል ሪያሊቲ ጨምሯል። ሄሬኒዮስ እንደሚለው ማለት ነው። ብዙ ነገር ማለት ነው ብለው የሚተረጉሙ ሰዎች አሉ በየትራዲሽኑ ካቶሊክ ቤተክርስቲያን ጀምሮ። ግን ያንን የጌታን ፕሬዘንስ ስጋውን መኖሩን ደሙ መኖሩን ግን በህብስቱና በወይኑ በሰብስታንሱ ላይ እሱ መኖሩ ግን ሰብስታንስነቱን ሳይቀይር ሪያሊቲ ያደርገዋል ማለት ነው። ለምን ሲባል ያንኑ ህብስት ይዞ ስለሆነ ጌታችን ኢየሱስ ይህ ስጋዬ ነው ያለው የሚል ኤክስፕላኔሽን ሰምቻለሁ ብዬ አምናለሁ፣ አስባለሁ፣ አንብቤያለሁ። ከዛ አንጻር የጌታ ስጋ ተብሎ ይጠራል። ስለዚህ ሞድ ኦፍ ፕሬዘንሱ ሪል ፕሬዘንስ ተብሎ ይጠራል። ሪል ፕሬዘንስን
ስናነሳ ግን በሪፎርምዱና በሉትራኑ መካከል ደግሞ የተለያየ ቪው እንዳለ እናውቃለን። ስለዚህ ሪል ፕሬዘንስ ስንል ስፒሪቹዋል ፕሬዘንስ ግን እያልን አይደለም። ስፒሪቹዋል ፕሬዘንስን እንትን ያደርጋል ኔግሌክት ያደርጋል ሳይሆን ነገር ግን ከዛ ያለፈ ፕሬዘንስን ግን ኢንትሮዲውስ ያደርጋል ሉትራን ቴዎሎጂ ሃው ወይን ምናምን የሚሉ ጥያቄዎች እኔ የምጠይቃቸው ጥያቄዎች ቢሆኑም እዚህ ድረስ ካልኩ በቂ ነው። ሌላውን ፑሽ ማድረግ ለእናንተ ቢሰጥ ነው ጥሩ ብዬ አስባለሁ። ተሳስቼ ከሆነ አርመኸኝ ቀጥል ወንድም አለ። ቴክ ዩ ቃሌ አሁን እንትን አይደለም ጋይስ ራይት እንደ ኤክስ ሜከር ቁጭ ብሎ እንትን እያለ ምናምን እንደዛ አይደለም። ልክ እንደ ቤስ ላይ እንዳለው የሼፍ ምናምን ውድድር ይቀምስና ምንድን ነው ምናምን የሰራሽ እንደሚላት እንደዛ አይደለም። እና ጀስት በቃ እኔ እንግዲህ እኔ ማም ነው ፐርሰናሊ እውቀት የሚባለው ነገር በቃ ለንባብ ለትምህርት ተላልፎ የተሰጠ ስለሆነ ሰማን ካን አንደርስታንድ ማለት ነው ያንን ነገር ነው። ወይ ደግሞ ፕሬዘንትም ሊያደርገው ይችላል ብዬ አስባለሁ። እነ ጎጋ ማነው ኦርትላንድንም ካየን አሁን እሱ በጣም ማርቲን ኬሚቴዝም ምናምን ይጠቀማሉ ይጠቅሰዋል ምናምን እሱ አይነት ነገር እንዲፈጠር ነው ጀስት እና ያ አግሪ በጣም። ስለዚህ እስቲ እንቀጥላ። አስሜ ትቀጥላለህ እባክህ ወይስ እንዴት እናድርግ? ወይስ በመሀል እነጆ? እሺ ቀጥል ጆ። ሰው እኔ የሉትራንን የቅዱስ ቁርባን ቴዎሎጂ የምረዳው አሁን ቃሌ እንደተነተነው ነው። ሜዳዊ ስርዓት አይደለም። በስርዓቱ ውስጥ ጸጋን መቀበል አለ። ህብስቱና ጽዋው አይቀየርም። ግን ህብስቱና ጽዋው ሳይቀየር በህብስቱ ውስጥ ከላይና ከታች የኢየሱስ ክርስቶስ ሪል ፐርሰን አለ ብለው ነው እንትን የሚሉት የሚያምኑት። ስለዚህ ይሄ መታሰቢያ ብቻ ነው፣ በቃ ምንም ሌላ አይነት ጥቅም ወይም ደግሞ ትርጉም የለውም የሚል አስተሳሰብ ካላቸው የተለየ ነው ማለት ነው። ስለዚህ ቅድም ቃሌ እንዳለው ሜጀር እንትኑ ያለው ቆሮንቶስ ላይ ያለው ነው እና ቆሮንቶስ ላይ ይሄ ሪል የሆነ የክርስቶስ ፐርሰን በህብስቱና በጽዋው ላይ ስለሚገኝ ሜዳዊ ስርዓት ስላልሆነ ነው ሰዎች ያንን አኖርዚ በሆነ ማነር በወሰዱ ጊዜ እስከ መሞት ያደረሳቸው የሚል የሙግት ጥቅስ አላቸው። ሰው ባጭሩ ይህን ነው እንግዲህ የምረዳው። ያፕ ቴንክ ዩ አስሜ ቴንክ ዩ። ቤኪም መቀጠል ትችላለህ። ቤኪ ዘግሬት ቴንክ ዩ አስሜ ዘግሬት። እሺ እኔ ራሴን እንደ የሉተራን ቴዎሎጂ እንደሚያቅሰው ራሴን አላቀርብም። ብዙ አውቃለሁ ብዬ ብዙም እንትን አይደለም፣ ግን የተወሰነች እስከማውቀው ድረስ በሉተራን ቴዎሎጂ ውስጥ ይሄ የጌታ እራት ጉዳይ ሲነሳ ጸጋን የምንካፈልበት እንደሆነ እንደሚታመን አውቃለሁ። ሚንስ ኦፍ ግሬስ ነው ተብሎ እንደሚታመን አውቃለሁ። ግን ትንሽ ዲፋይን እንዲሆኑልኝ የምፈልጋቸው ነገሮች አሉ። ከዚህ አልፎ ብዙም ርቀት ባልሄድም ደካሞች፣ በእምነት የደከሙ ሰዎች ጸጋን የሚካፈሉበት የእግዚአብሔር ጸጋ መተላለፊያ መንገድ የሆነበት እንደሆነ አውቃለሁ። በቃሉ እንዲሁም ደግሞ በጥምቀት እንዲሁም በጌታ እራት ጸጋን ይተላለፋል ብሎ ያምናሉ እንደሚል አውቃለሁ። አሁን በሪፎርምድ ሳይድ ስፒሪቹዋል ፕሬዘንስ ተብሎ ይታመናልና ይሄ ከፐርሰን ጋር የሚገናኘው ሁኔታ እንዴት እንደሆነ ክሊር አልሆነልኝም፣ አውቀዋለሁ ብዬ አላስብም እና እሱን እንድታብራሩልኝ እጠብቃለሁ። እንዲሁም ደግሞ ይህንና አንደር የሚለው ጉዳይ ምን እንደሆነ ቃሎቹን አውቃቸዋለሁ፣ ግን አብራራ ቢባል እንዲህ ነው ብዬ አርቲኩሌት አድርጌ ማብራራት ብዙም አልችልም። ብዙም አውቀዋለሁ ብዬ አላስብም።
ብዙ ነገር ከእናንተ መማሩን ነው እንትን የምለው። የተወሰነ አብዛኛው ነገሮች የሚያውቁት አንድ ጊዜ ቃሌ ቤት መልሕቅ መጥቶ ሲያብራራን ሞር ጥሩ የሉተራንን እንትን የተረዳሁትም እንትን ያልኩትም እና ብዙ አልቆየሁበትም። ቴንክ ዩ ቤኬ በእውነት ጥሩ አርቲኩሌት ነው ያረከው። ጥሩን ጠይቃል ትላለህ፣ አብራራ ስትባል ጠይቃለህ። ስለዚህ ቴንኪዩ በጣም ቤኬ። ከኑ እሺ፣ አማኒ ይቀድማል። አማኒ እስቲ ገላልጥልን እባክህ፣ የሉተራንን እንዴት ትረዳዋለህ፣ እንዴት ታየዋለህ የሚለውንም አብራችሁ መጨመር ይቻላል። ሜይ ቢ ባውንድ እንዳያረጋችሁ ማለት ነው ሀሳባችሁን እንትን ከማለት ምዕመናን። እኔ ገና ቤት መግባቴ ነውና እስኪ ጥያቄውን አውቀዋለሁ፣ ሀሳቡን እስቲ አውሩበትና አንድ ሰው ይቀጥልና እኔ መቀጠል እችላለሁ። እሺ ጆና ሰላም በለንና ከኑ እንደዛ እንዲቀጥል እናደርጋለን። ጆና ዌልካም። እንዴት ናችሁ ቅዱሳን? ድምፅ ይሰማል? ትንሽ እኔም ኔትወርክ እያስቸገረኝ ነበርና ያ ይሰማል ላይ ጥሩ ነው። እሺ ሰላም ብያለሁ። ጆ ስላየው ደስ ብሎኛል። ቀጥሉ። እሺ ጆና ዌልካም ብለናል። ከኑ እሺ ከኑ እንትን ሀሳብን እንትን በልን። አሁን ልታሳቅቀኝ ነው አይደል? በዚህ በሉትራን ሊቃውንት መካከል አስቀምጠ በቃ ትራያል ነው። ኧረ ኦኬ ብድል ነው መልሽ፣ ቀጥላል። ኮርትሩም ትራያል ነው የሚመስለው። እንግዲህ እንደተረዳሁት ነው። ይቅር በሉኝ ኋላ አጨማለከው ምናምን እንዳትሉኝ። ያው ከስሙ ስንነሳ ያው ሳክራመንት ወይም ቅዱስ ምስጢር ወይም ደግሞ ሚስትሪዮን ይባላል፣ ዩካሪስት ይባላል፣ ወይም ደግሞ በአማርኛ ቁርባንም ይባላል መሰለኝ። ያው በአባባሉ ባልስማማ ማለት ነው። ምክንያት አለኝ ማልስማማበት። መናገር ካለብኝ ቁርባን ማለት በግዕዝኛ መስዋዕት ማለት ስለሆነ ማለት ነው። የጌታ ስጋና ደም ይባላል። የጌታ እራት ይባላል፣ ኮሚኒየን ይባላል። እነዚህ ሁሉ ስሞች አሉት እስከምረዳው ማለት ነው። መስዋዕት የሚባልበት ኮንሴፕት እንዳለው እረዳለሁ፣ የምቀበልበትም አለ። ግን ቁርባን ሲባል ከብሉይ ኪዳኑ ጋር ተያይዞ ስለሆነ የሚነሳው ከዛ የተነሳ ነው። መለኮታዊ የሆነ ስርዓት እንደሆነ ነው የሚታመነው። ያው በሚታየው ሳክራመንት እንደመሆኑ መጠን በሚታየው ህብስትና ወይን በህብስቱ ውስጥ ኢን አንደር ኦቨር በላይኛው በውስጠኛው እና በጎን ምናምን ተደርጎ ፕሬዘንት ይደረጋል ነው። ያው አንዳንድ ጊዜ ስኮላስቲክ ተርም ነው ተብሎ አሁን ገለል እየተደረገ ነው የሚል ነገር ስለሰማሁ አልጠቀመውም እንጂ ኮንሳብስታንሺዬሽንም ይባላል የሚል ነገር አለ። ስቲል የሚጠቀሙት ሉትራን ስኮላሮችም አሉ ያንን የሚጠቀሙት ስቲል፣ ግን ደግሞ ኦፕታውት የሚያደርጉትም አሉ። የጌታ ስጋ ራሱ እውነተኛው የጌታ ስጋ ኦራሊ ይቀርባል በህብስቱ እና በወይኑ መልክ ወይም ደግሞ በሳይኑ እውነተኛ የሆነው ኦራሊ ስፒሪቹዋሊም ነው የሚሉም አሉ። እሱን ደግሞ ማይሉ አይደለም የሚሉ ባይገጥሙኝም እሱን ሳይሉ የሚያልፉም ደግሞ አሉ። ስፒሪቹዋል የሚለውንም እንትን ማይሉ ማለት ነው። ግን ኦራሊም ነው ስፒሪቹዋሊም ነው የሚሉም ደግሞ አሉ። እሱን እረዳለሁ። ሌላው ደግሞ ከማርቲን ሉተር ከዲስትሪቢዩቲዮ ሜሪት ክርስቲ ከሚለው ኤክስፕላኔሽን ጋር
ጥቅሙ ወይም ደግሞ የሚሰጠው የሚቀርበው ጸጋ ከዚህ ከቁርባኑ ከቆረበው ቁርባን የተነሳ ሳይሆን እዚህ ጋር ማስተካከያ እንድሰጥኝ እፈልጋለሁ። እንደው ዝም ብዬ እንዳው ማለት ነው ቃዥቼ እንዳው ከቀረበው ህብስትና ወይን አንጻር ሳይሆን ጌታ ኢየሱስ ክርስቶስ በመስቀል ከሰራው ስራ የተነሳ ነው ጸጋው የሚሰጠው ወይም ደግሞ ጸጋውን የምናገኘው የሚል እምነት እንዳለ መረዳት አለኝ። ያም ሲሆን ደግሞ ከማመን የሚገኝ ነው። አሁንም ደግሞ በጣም በትልቁ የምታስተካክሉኝ ማለት ነው የምረዳው አንድ ሰው ይሄ በእምነት ሲቀርብ ነው የጌታ ኢየሱስ ክርስቶስን ስጋና ደም የሚቀበለው የሚል መረዳት ያለ ይመስለኛል ነው። ይሄ እንኳን አለበለዚያ ካልሆነ ግን ጌታ ስጋና ደምን ሳይሆን ፍርድ ነው የሚቀበለው የሚል እምነት ያለ ይመስለኛል። በእምነት ካልሆነ ከማመን ካልሆነ ያገኝም ወይም ደግሞ ኦራሊ የሚወስድ የጌታ ስጋና ደም አይደለም የሚል ያለ ይመስለኛል። ይሄ በትልቁ ማስተካከያ የሚያስፈልገው ነው። ተሳስተሃል ልባል እችላለሁ። እርግጠኛ ሳልሆን ያወራሁት ነው። እንደው ከአእምሮዬ የሆነ ነገር ጋር ተምታቶብኝ ሊሆን ይችላል፣ ምናልባት ከአንግሊካኑ ጋር እንደዛ ግን ያለ ይመስለኛል። በህብስቱና በወይኑ የጌታን ስጋና ደም የሚበሉት ያመኑ ናቸው። ምስጢሩም ደግሞ ያው ከእምነቱ አንጻር የሚገኝ ነው። ጥቅሙ የሚገኘው ደግሞ ዲስትሪቢዩቲቭ ሜሪቲ ክሪስቲ ወይም ደግሞ የክርስቶስ ኢየሱስ ሜሪቺየስ የሆነው ስራ ወይም ደግሞ ፓሲቭ ኤንድ አክቲቭ ወርክ ኦፍ ክራይስት የሚቀርበው ከክርስቶስ ኢየሱስ ስራ የተነሳ ነው የሚለውን ይቀበላሉ። ግን ደግሞ ክራይስት ሪሊ ፕሬዘንት ነው፣ በዛ ሪሊ ፕሬዘንት ነው። በቃ ክርስቶስ ይሄ በእንትን ብቻ ሳይሆን በሲምቦልነት ደረጃ ምናምን ብቻ የሚታይ ሳይሆን አክቹዋሊ እና ሪሊ ፕሬዘንት የሆነበት ነው ተብሎ ይታሰባል። ያው ከዛ ጋር ተያይዞ የሚመጣለ እሱ ነገረ ክርስቶስ ምናምን ጋር የሚያያዝ ነው። እሱን ተወዋለሁ። ነገረ ክርስቶስ ስለሆነ ማለት ነው፣ ክሪስቶሎጂ ስለሆነ ያው የሉተራን የትኛውም አክቹሊ ዩካሪስት ተነስቶ ክሪስቶሎጂ ስለማይነሳ ማለት ነው። እንግዲህ ከዚህ ስላለማስረዘም መረዳቴ ባጭሩ ይሄን ይመስላል። አራሚዎች አርሙ። ያ ቴንክ ዩ ከኑ በጣም በእውነት ያው እንዳልኩት ነው፣ መተራረም ምናምን አይደለም ጋይስ። ጀስት እኛ ሰኔ እንደውም ዛሬ በቃ ሰማለሁ በጥሩ አንደበት የሉተራን አስተምሮ ቅዱስ ቁርባን የመሰዊያው ቅዱስ ሜትር በደንብ በቃ ጥሩ አርቲኩሌት ሲደረግ ሰማለሁ በሚል ሆነ እንደ ሰሚ ነው እንትን ያልኩትኝና እንደዛ አንደርስታንድ አድርጉት። እንደዛም ስለሆነ ማለት ነው ዜዴ ዌልካም ብለናል። ሰላም በለንና ትላለህ። እሺ ወንድምነት ፍዬ ሰላም ብያለው። የጌታ ጸጋ ሰላም ከሁላችሁ ጋር ይሁን። አስሚቲ፣ ቤኪዬ፣ መልክ፣ ካኖ፣ ጆኒ፣ አማንዬ እና ቃልሻ እንዲሁም ከታች ያላችሁ የጌታ ልጆች ሁላችሁን ሰላም ብያለው። ጌታ ኢየሱስ ብርክ ያርጋችሁ። እንግዲህ ወይ ተመልሼ ነው አይደል ሐሳብ የምሰጠው ትንሽ ወይንስ ደግሞ ይቻላል? አሁንም ትችላለህ። ሜይ ቢ አማኒ ጊዜ ስላስፈለገው ይቅደም ካለ ይቻላል። ኦኬ በቃ ስለዚህ እኔ አንድ የሐሳብ ልስጥና አንድ 3 ደቂቃ ማትሞላ ከዛ ተመልሼ መለስና እገባለሁ። ወርድና ወይም እዚህ መቆየትም እችላለሁ፣ ግን ወደ እንትኑ ከአፕሊኬሽኑ ስወጣ እንትን እንዳይለኝ ማስወጣቱ ስለማይቀር መልሼ እገባለሁ። ጌታ ኢየሱስ ይባርካችሁ። እንግዲህ ማነው ኤፍዬ ይሄ ሪሊ በቃ ስንፈልገው የነበረው ነገር ነው። ትላንትናም እንደሰጠሁት ሀሳብ በጣም ቆንጆ ሊበረታታ የሚገባ ጌታ ዘመንን ይባርከው። አንተ የምትገርም ሰው ነህ። እንዲሁም ሌሎቹም እነ ጆዬ ሌሎቻችሁም እዚህ እየመጣችሁ እንደዚህ ትምህርቱን ወደ ፊት ለፊት አምጥታችሁ በተገቢው መልኩ ሰው እንዲረዳው ማድረግ በጣም ጠቃሚ ነው። ጌታ ኢየሱስ ዘመናችሁን ይባርክ። እንግዲህ ሀሳቡን ለማንሳት ያህል በጣም አጭር አድርጌ ለማንሳት ያህል የዚህ እኔ እስካሁንም የምረዳው ያው በኋላ ላይ ስመለስ ደግሞ
ምናልባት ቅድም ካኑሻ እንዳለው አንዳንድ ጥያቄ የሚሆኑትን ነገሮች ካሉ ማብራሪያው ዛሬ ካለ ከሌለ ደግሞ ሌላ ጊዜ እንደዚሁ ደግሞ ይወራበታል እናወራበታለን ማለት ነው። አንደርስታንዲንጋችን እየጨመረ እንዲሄድ እንግዲህ የዚህ ቤዝዶን በተለይ የማቴዎስ ወንጌል ምዕራፍ 26 እንዲሁም የአንደኛ ቆሮንቶስ ምዕራፍ 10 11 እንደዚሁ ላይ ባለው እንደተጠቀሰው በተለይ የማቴዎስ ወንጌሉን ተነስቶ ነው እንግዲህ ሉትራኖች በተለይ ይሄ ስጋዬ ነው ይሄ ደሜ ነው ከሚለው ነው ትምህርቱ ማውራ የተቀዳው የሚለው ሐሳብ አለኝ ባነበብኩትና ባየሁት መሰረት። ከዛ ባለፈ ደግሞ ይሄ ኢንዊዝ እና አንደር የሚለው ሐሳብ አለ ይነሳል። እንግዲህ ከዚህም የካቶሊክንም እንግዲህ ይሄ በዛም ያለ ይመስለኛል የዚህ የሪል ፕሬዘንስ የሚለው በካቶሊክም ሪል ፕሬዘንስ የሚለው ሲብራራ ማለት ነው እና እዛም ያለ ይመስለኛል የሚለየው ትራንስብስታንሺዬሽን እዛ ያለ ነገር ነው ይለወጣል የሚለው ሐሳብ እዛኛው ነው ያለው እዛ ቤት እዚህ እንደዛ ነገር የለም። ግን ሪል ፕሬዘንስ ሲባል የሚመጡ ነገሮች አሉ። ከዛ ባለፈ ደግሞ እንደዚሁ ሌላ ማንሳት ካለብኝ እንግዲህ በተለይ ማንሳት ያለብኝ የዘላለም ሕይወት ይሰጣል የሚል ነው። እንግዲህ ብዙ ጊዜ የሚነሳ ክሌም አለ። በተለይ ለግንትኖችን በተመለከተ የእኛን በተመለከተ የሚነሱ ክሌሞች አሉ። እንዲሁ ዝም ብሎ ለሲምቦል ብቻ ነው የሚል ሀሳብ ብዙ ይነሳና ያ ዲፈረንስ ነው ይባላል። ብዙ ሰዎችም እኛ መካከልም ያሉ እንደዛ ሲሉ ሰማለሁ። ሲምቦል ብቻ ነው የሚል እኔ እስካሁንም አላየሁም። ግን የምንካፈለው ጸጋ እንዳለ አምናለሁ። እንደዛም ደግሞ ቤተክርስቲያንም ታምናለች። የዚህ የፔንቴኮስታልም ቢሆን እንግዲህ አይ ቲንክ ከካልቪኒስት ሀሳብ ጋር እንግዲህ የሚያገናኘው ደግሞ ያው በተለይ ዋናው ልዩነት ብዬ የምለው እዚህም ቢሆን እዛም ቢሆን ልዩነት ነው ብዬ የምለው ሪል ፕሬዘንስ የሚለው በጣም ሊወራበት የሚገባ ነገር ነው ያ አምናለሁ። ግን ያ እምነት መብራራት አለበት ብዬ አምናለሁኝ። በተለይ ደግሞ ሪል ባዲ በሚለው ይገኛል ሲባል በባዲ ይገኛል። ሪል ፕሬዘንስ ሲባል ስፒሪቹዋል ፕሬዘንስ ብቻ ሳይሆን በአካል ይገኛል የሚሉ አሉ እና ያንንም መብራራት ቢችል ብዬ አስባለሁ። እነዚህ ነገሮች እንግዲህ በቆይታ እናያቸዋለን ማለት ነው እናያቸዋለን። ተባረኩ። በተለይ ሀሳቡን ያነሳችሁ ስለሆነ እመለሳለሁ ወንድሞች። እሺ ዜድ ቴንኪው በጣም ቴንኪው በጣም በእውነት ጥሩ ነው አርቲኩሌት ያረከው ብዬ አስባለሁ እኔ። ቴንኪው በጣም ኤፊ። እሺ አስሜ ቀጥል። እሺ ጀስ ሀሳብ ለመስጠት ነው እና ቴዎሎጂውን በእናንተ ዘንድ ጥያቄ ከሌለና ይሰማል አስሜ ይሰማል። ሲያቀርቡት ቴዎሎጂውን በእናንተ ዘንድ ሚስ ሪፕሬዘንት ካልተደረገና ከተቀበላችሁት ለመማር እንዲሆነን እነሱ ደግሞ ይሄንን ያብራሩትን ቴዎሎጂ የማይቀበሉበትን ሪዝን ወይም ደግሞ ሰፖርት የማያደርጉበትን ሪዝን በሉትራን የሚጠቀሱትን ለማነው ስሙ ለቅዱስ ቁርባን የሚጠቀሱትን ጥቅሶች እንዴት አንደርስታንድ እንደሚያደርጓቸው እየጨመሩ ቢያወሩ በጣም እንማራለን ብዬ የአካሄድ ሀሳብ ለማቅረብ ነው። ከተመቸህ ልትወስደው ትችላለህ። እንደ ሀሳብ ነው። ኧረ ይቻላል አስሜ። ቅድምም ብያለሁ። ላይክ ዝም ብሎ አንድ እንትን ብቻ እዚህ ነገር ለብቻ ተናገር፣ እዚህ ነገር ለብቻ ማይክን ተጠቀም አይነት እንዳይሆን ማልቀበልበት ምክንያት ብሎ ይካን በደንብ እንደሱ እሱም ብያለሁ። ቅድምም እንደዛ ብያለሁ። ኢዮሲ ከታች እየላክልኝ ነበር። አንተ አስገቡት እስቲ ሞዴሬተርስ ከቻለ ብቅ ይበል። እሺ ያ አማኒ ያማን ምዕመናን እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ወንጌላውያን ኤቫንጀሊካል ሉትራንስ የቅዱስ ቁርባን አስተምህሮ በሌሎች ወንድሞች አንደበት
ደስ የሚል ርዕስ ነው። በዚህ ርዕስ ከላይ የወንጌላውያን ኢቫንጀሊካል ሪፎርምድ ብዬ ደግሞ እኔ ቤት ከፍትና መታችሁ ትጠይቁኛላችሁ ማለት ነው። ሀሳብ እንለዋወጣለን። ኦኬ የትኛውን ነው የማነሳው? ኦኬ ምን ያምናሉ ለሚለው ሁለት ፋንዳሜንታል ሀሳቦችን ያነሳሉ የሚል አንደርስታንዲንግ ነው ያለኝ። የመጀመሪያው በዚህ በቅዱስ ቁርባን ላይ በዛ በኩል ጸጋን እንካፈላለን። ጸጋ ሲባል የሚዘረዘሩ በጣም ብዙ እንትኖች አሉ ውስጡ። ለምሳሌ እግዚአብሔር ይቅር ሲለን በጸጋው ምክንያት ነው ይቅር እያለን ያለው። የሆነ ኢቭን ንስሐችን ራሱ ዲዘርቭ ስለሚያደርግ አይደለም። የሆነ ንስሐ አገባባችን ራሱ የሆነ በቂ ስለሆነ ወይም ኦኬ በስርዓቱ ንስሐ ገብቷልና በቃ ይገባዋል ምናምን ብቻ ኤኒዌይስ ከእግዚአብሔር የሚሆን ነገር ለእኛ የሚሆን የትኛውም ነገር ስለሚገባን የምንቀበለው ነገር አይደለም። በጸጋው ምክንያት የምንቀበለው ነገር ነው። ኢቨን ንስሐ ስንገባ ለኃጢአቶቻችን በበቂ ሁኔታ ንስሐ ገብተናል አንልም አይደለ? ለዛ ነው አንድ ሞላ ያለች ስቴትመንት እንጠቀማለን። አውቀን በስህተት አውቀን በድፍረት ሳናውቅ በስህተት የምንለው ነገር አለ። ለምንድነው እችን ሰብሰብ ያለች ቃል የምንጠቀመው? ዘርዝረን ራሱ አንጨርሳቸውም። አንዳንዴ እናልፋለን። ምናልባት አእምሯችን ላይ የመጣውን እንዲያድርጌ ልንል እንችላለን በንስሐ ጊዜ፣ ግን የሚያልፍም ይኖራል። ልክ ሉተር ሲጨነቅበት የነበረው አይነት ነገር ማለት ነው። ሉተርን ታውቁታላችሁ እንግዲህ ኮንፌሽን ሌሎች ካህናት ጋር ሄዶ ኮንፌስ ያደርጋል ኃጢአቱንና እና ረጅም ጊዜ ነው የሚወስደው። እና አዘፈን ነገር ምን ይባላል ኢቨን ስለ ሉተር በጣም ዘርዝሮ ስለሚመጣ ካህኑን ያስጨንቀዋል። ረጅም ጊዜ ማለት ነው። ረጅም ደቂቃ ይሄን አርጋለሁ እያለ ያስጨንቀዋል አሉ እንትኑን ካህኑን ኮንፌሽኑን የሚቀበለውን። በሰዓቱ የሉትራን ካህን ምንድነው የካቶሊክ ካህን የነበረውና ሉተር ሲመጣ ያው በዘመንኛው አይነት አፕሮች ላሳያችሁና በቃ መጣ ነው አይነት ነገር በሚባል ደረጃ ማለት ነው። በቃ ሉተር መጣ አይነት በሚባል ደረጃ። ለምን በጣም ኮንሸስ ነው፣ ሲን ኮንሸስ ነው ሉተር ማለት ነው። ኤኒዌይስ እንደዛም ሆኖ የሚያልፉ ነገሮች አሉ ነው በንስሐችን መካከል። ለዛ ነው ሳናውቅ በስህተት ይሄ አውቀን በድፍረት የምንለው ማለት ነው። ኦኬ አውቀን በድፍረት የምንለው ለዛ ነው። ሶ የእግዚአብሔር ጸጋ ያስፈልገናል ነው እዛ ጋር በቃ ኢቭን ኮንፌስ ያላረግናቸውን ነገሮች ሃምብሊ ከእግዚአብሔር እግር ስር ከመደፋታችን የተነሳ በንስሐ ከመምጣታችን የተነሳ እግዚአብሔር የሚያደርገው ነገር አለ ነው። ደን ያ ነገር ስሩ ደ ሳክራመንትስ ይሆናል ነው። የኃጢአት ስርየት እናገኛለን ሲባል መስቀሉ ላይ ያልተገኘ ሌላ አዲስ የኃጢአት ስርየት አለ የሚል የሉትራን ቴዎሎጂ የለም እስከማውቀው ድረስ፣ ዶግማቲኮችን እስካየሁት ድረስ ማለት ነው። ግን አክቹዋል ሲኖችን በምናደርገው ነገር ላይ ከሪፎርምድ ጋር የሚያገናኘው እሱ ነው። እኛም የኃጢአት ስርየት ይሰጣል ብለን እናምናለን። የኃጢአት ስርየት ስንል ግን የኃጢአት ይቅርታ ሬሚሽን ኦፍ ሲን ኦር ፎርጊቭነስ ኦፍ ሲን ነው። ሁለቱም አንድ አይነት ቃል ነው። ባይዘ ፎርጊቭነስ ኦፍ ሲን እና ሬሚሽን ኦፍ ሲን የስ በመስቀሉ በኩል ሪሚት ተደርጓል ኃጢአቶቻችን። ግን ፎርጊቭ የምንደረገው አክቹዋል ኃጢአቶቻችን አሉ። ደን ንስሐ ገብተን እንደምንቀበለው ሁሉ በሳክራመንቶቹ በኩል ወይም በጌታ እራት በኩል ምን እንቀበላለን? የኃጢአት ይቅርታ እንቀበላለን ኦር ምህረትን እንቀበላለን ነው። እንደዛ ብሎ እንደሚያምኑ ነው ማስበው። ሌላው ይሄ በከና በውስጥ የሚለው ቃል ማለት ነው። ዊዝ አንደር እና ዊዝ ኢን እና አንደር ማለት ነው። ፕሬዘንሱ አለ የሚለው ነው። እዛ ጋር ሲመጣ ሳም ክሪስቶሎጂካል የሆነው ዴፊኒሽን ጋር ሲመጣ ነው ከሪፎርምድ አይዲያ ጋር የሆነ ሚሊያይ ነገር የሚኖረው። መገኘቱን ስናወራ የሆነ ፊዚካል ነው ብለን ነው ወይ ዲፋይን የምናደርገው? ኦኬ ሶሪ ፊዚካል አይነት አፕሮችን ነው ወይ የምንቀበለው የሚል ነው። ምናልባት ይሄ የሪፎርምዱን ስነግራችሁ ነው የምትረዱት የሉትራኑ ማለት ነውና ወደዛ ዴፊኒሽን ያመራቸው እንትኑን እወድላቸዋለሁ። ይሄ ቤዝ አርጊውመንታቸውን በጣም ነው ደስ የሚለኝ። እኔ ሉተር የሚጠቀመው ቃል አለ when Christ says በቃ it is so ይላል ማለት ነው። በቃ ጌታ ብሎታልና ነው የሚለው ማለት ነው። ማንም ይሄን ሊቃወመው አይገባም። ጌታ ካለው አለው ነው አይደል?
እና ሉተርም ደጋግሞ የሚናገረው ጌታ ዲስ ኢዝ የምትለው ቃል ላይ ራሱ ኢንፈሲስ ይሰጣል ነው ራይት። ኢዝ ማለት ኢዝ ነው፣ በቃ ፊት ለፊት ነው እያለ ነው ያለው። ስለዚህ ልንመራመር ልንፈላሰፍበት ምናምን አይገባም። ስለዚህ ስጋዬ ነው ብሏል፣ ስጋው ነው። ደሜ ነው ብሏል፣ ደሙ ነው። ስለዚህ ሪሊ ትሩሊ ፕሬዘንት ያደርጋል ዊዝ ኢን እና አንደር ማለት ነው፣ በከና በውስጥ በሚለው ማለት ነው። ደን ምናልባት ከኛው አንጻር ሳስረዳችሁ ይገባችኋል ያልኳችሁ ምን ነው እሱን አሁን በከና በውስጥ የሚለውን በሪፎርመር ትራዲሽን ምን የሚል ነገር ነው የምናስቀምጠው? በከና በውስጥ ሳይሆን ለኢየሱስ ክርስቶስ ትክክለኛ ሚዲዬሽኑና መገኘቱን የሚያሳየው መንፈስ ቅዱስ ነው የሚል ትርጉም ነው የምንሰጠው። ኦኬ ለምሳሌ ለሐዋርያቱ የገባው ተስፋ ምን የሚል ለምሳሌ ስለ ሆሊ ስፒሪት በሚናገርበት ዮሐንስ ወንጌል ውስጥ የምናገኘው አለ፣ ማቴዎስ ወንጌል መጨረሻ ላይ የምናገኘው አለ፣ 28 ላይ የምናገኘው አለና ምን የሚል ነገር እናገኛለን ነው እዛ ላይ ለምሳሌ ሁለትም ሆነ ሶስትም በስሜ በተሰባሰባችሁበት በዚያ እኔ እገኛለሁ ሲል ቦድሊ ክርስቶስ ይገኛል ወይ የሚል ጥያቄ ይነሳል። ኦኬ በዚያ እኔ እገኛለሁ ሲል የስ ክርስቶስ ነው የሚገኘው። ባይዞ እኔ እገኛለሁ ነው ያለው። እኔ እገኛለሁ ያ ክራይስት ኢዝ ፕሬዘንት ዴር። ዩካሪስትን እንትን ዲፋይን ስናደርግ በሪፎርመር ትራዲሽን እንደዛ ነው የምንለው። የስ እኔ እገኛለሁ ብሏል አይደል? አዎ በቃ እሱ ነው የሚገኘው፣ ይገኛል እሱ። ግን እኔ እገኛለሁ የሚለው ሲብራራ ፕሬዘንት የሚያደርገው ኦር የሚገኘው በአካል ነው ወይስ በመንፈስ ቅዱስ በኩል ነው የሚገኘው ነው። ደን የኛ ኤንፈሲስ ምንድን ነው? በመንፈስ ቅዱስ በኩል መገኘቱ እውነተኛ መገኘት ነው። ኦኬ እውነተኛ መገኘት ነው። ክርስቶስን መንፈስ ቅዱስ እዛ ቦታ ላይ ሚዲየት ማድረጉ የራሱ የክርስቶስ መገኘት ነው። ምንድነው? መንፈስ ቅዱስ ሚዲየት ማድረጉ የራሱ የክርስቶስ ኢየሱስ መገኘት ነው። ለምን ሲባል መንፈስ ቅዱስ ራሱ የክርስቶስ መንፈስ ስለሆነ። ኦኬ ስለዚህ መገኘቱ ትሩ ይሆናል እንላለን እኛ ጋር። በሉትራኑ አንደርስታንዲንግ ግን በሚዲዬሽን ሳይሆን ክራይስት ሂምሰልፍ ራሱ ትሩሊ ይገኛል። ኦል ምንድነው ኮርፖራል ፕሬዘንስ የሚለው ነገር ይገኛል ነው። ያ ደግሞ የመጨረሻው ልናገርና ኮርፖራል መገኘት ሲባል ህብስቱ ተለውጦ ነው በሚል አይደለም። ሁላችንም ከሪፎርሜሽን የምንነሳ አብያተ ክርስቲያናትን ኮመን የሚያደርገው አንደርስታንዲንግ ምንድነው? ትራንስብስታንሺዬሽን የሚለውን እንጸየፈዋለን ነው የካቶሊክ አንደርስታንዲንግን። ትራንስብስታንሺዬት በማድረጉ ምክንያትም ጭምር ለህብስቱ አምልኮ ይገባዋል። ለምን ሲባል በቃ ራሱ ነው የተገኘው። እዛ ጋር እያኘክን ያለ ነው እሱ ራሱ ነው፣ እየጠጣን ያለ ነው እሱ ራሱ ነው። ለምን ትራንስብስታንሺዬት አድርጓል፣ ተለውጧል። እንትኑ ህብስቱና ወይኑ ተለውጧል የሚል አይነት ነገር ስላለ፣ ስለዚህ የመለወጥ ቴዎሎጂ የሚለውን ነገር የፕሮቴስታንት ቮካብለሪ ውስጥ የለም፣ በሪፎርምድ ውስጥ የለም፣ በሉትራን ውስጥ የለም፣ በአንግሊካን ውስጥ የለም፣ በፕሬስቢቴሪያን ውስጥ የለም። እሱ ቃል ምንም መለወጥ የሚል ቃል መስማት አንፈልግም። ምንም የሚለወጥ ነገር የለም ነው። ግን ሳይለወጥ ኦኬ ያ ነገር ሳይለወጥ እንዴት ትሩ ልንለው እንችላለን ሲባል ዊዝን እና አንደር የሚለው የካቶሊኩ ይመጣል። የሪፎርምዱ ደግሞ the mediation of Holy Spirit is that the true presence of Jesus Christ እንዳለ ማለት ነው። ራሱ መንፈስ ቅዱስ ልክ አሁን ሁለትና ሶስት ሆናችሁ የተሰባሰባችሁበት እኔ እገኛለሁ ሲል አሁን እገኛለሁ ነው ያለው። ፈርስት ፐርሰን ራሱ ክርስቶስ ነው። ግን በማን በኩል ሲባል በመንፈስ ቅዱስ በኩል። ስለዚህ ቦድሊ ኦር ኮርፖራሊ መገኘት አይኖርበትም፣ ግዴታ አይደለም። ሆሊ ስፒሪት እዛ ቦታ ላይ መገኘቱ የክርስቶስ መንፈስ መሆኑና እዛ ቦታ ላይ መገኘቱን እውነት ያደርገዋል፣ ኦር ትሩ ፕሬዘንስ ያደርገዋል፣ ኦር ትሩሊ ፕሬዘንት እንዲሆን ያደርገዋል እንላለን። ደን በሉትራን በኩል ያለው ደግሞ ክራይስት ሂምሰልፍ ኢዝ ፕሬዘንት ቢኮዝ ሂ ኢዝ ዊዝ ኢን እና አንደር ህብስቱና ወይኑ ማለት ነው። ሶ እነዚህ ነገሮች እንዳሉ ነው የማውቀው። ሶ ናኦሌ ጋር ጥሩ ዲስከሽን ጊዜ ይኖረናል ወደፊት። ገና አላወራንም። ባለፈው በቀጠሮ ያለፍነው አለ። የዛኔ ደግሞ በሰፊው አሁን እያወራን ያለነው ነገር ቦርቀቅ አድርገን ነው የምናወራ ይመስለኛል።
ሶ የሉትራን ሳክራመንት ኦፍ ይሄኛው ሎርድ ሱፐር ምረዳው በዛ መንገድ ነው ማለት ነው። ምእመናንና ምእመናት ያ ቴንክ ዩ አማኒ ቴንክ ዩ። እንዲሁ እስቲ ለመጠየቅ ያክል ማለት ነው የሪል ፕሬዘንስ ትላላችሁ በማለት ደረጃ ስቴትመንቱን በመጠቀም ደረጃ ሪል ፕሬዘንስ ማለት አለ በሪፎርምድ አይደል? ጀስት ሞዱ ስፒሪቹዋል ሆነ እንጂ ስቲል ሪል ፕሬዘንስ እሱ አለ ስቴትመንቱ አይደል? ያ እንዴ ሪል ፕሬዘንስ አለ እንጂ ሪሊ ፕሬዘንት ያደርጋል ነው የምንለው። ሚዲዬሽኑ ትሩ ያደርገዋል ነው። እንደውም የሆሊ ስፒሪት ሚዲዬሽን በመንፈሱ በኩል ነው ፕሬዘንት የሚያደርገው። ደን ያ እሱን በፐርሰን ደረጃ አሁን ክሪስቶሎጂካል ስናደርግ በፐርሰን ደረጃ ክራይስት ኢዝ ክራይስት ኤንድ ሆሊ ስፒሪት ኢዝ ሆሊ ስፒሪት። በአካል ደረጃ ምንም የሚያገናኛቸው ነገር የለም። ግን እዛ ጋር እገኛለሁ ሲል ለምሳሌ ከደቀ መዛሙርቱ ጋር እገኛለሁ ባለበት እስከ ዓለም ፍጻሜ ከእናንተ ጋር ነኝ ባለበት ዳት ቦድሊ ፕሬዘንስ ነው ወይ ይሄ ኮርፖራል ፕሬዘንስ ነው ወይ ሲባል አይደለም ነው። እኛ ጋር ሲመጣ እንደሱ አይደለም። ሆሊ ስፒሪት ራሱ ቶታሊ ክራይስትን ሊወክል ስለሆነ የመጣው መንፈስ ቅዱስ በዛ ቦታ ላይ ተገኘ ማለት ራሱ ክርስቶስ ተገኘ ማለት ነው። ልክ እኔን ያየ አብን አየ በሚለው አይነት ሴንስ ማለት ነው። እውነት ነው ኢየሱስ አብ አይደለም፣ አብም ኢየሱስ አይደለም። ነገር ግን the true representation of the invisible God ነው። ኦር አብን በስርዓቱ የተረከልን ነው። ልክ እንደዛ ወልድን በስርዓቱ ይተርክልናል። ስለዚህ ትሩሊ በመንፈስ ቅዱስ በኩል ክርስቶስ ራሱ ፕሬዘንት ያደርጋል። ስለዚህ ህብስቱን ስንቀበል ሲምቦል አይደለም። ህብስቱን ስንቀበል ሳም ካይንድ ኦፍ የሆነ ሚሞሪያል ቁጭ ብለን የህሊና ጸሎት እያደረግን አይደለም። ሶ በዛን ቀን ለምሳሌ ስጋና ደሙን ሊቀበል በተገኘውበት ቀን ንስሐ ጸሎት ይደረጋል። ሳናውቅ በስህተት ምናምን የምንላቸው ነገሮች አሉ። ልክ እንደዛ አንዴ በተፈጸመው በቀራንዮ ስራ ላይ አንዴ በተፈጸመው በመስቀሉ ስራ አሁን ላይ ደግሞ አክቹአሊ ለማረጋቸው ሲን ኦፍ ኮሚሽን የምንለው ማለት ነው ኮሚት ለምናረጋቸው ኃጢአቶች የኃጢአት ይቅርታን እናገኝበታለን። ትሩ የሆነ ልክ ንስሐ ገብቼ ኃጢአቴ ይቅር እንደተባለ እርግጠኛ እንደመሆን ሁሉ ህብስቱን ወስጄ ኃጢአቴ ይቅር እንደተባለ እርግጠኛ ሆናለሁ። ያ በምንም ታምር ሲምቦል አያደርገውም። ትሩ የሆነ ግሬስ እንቀበላለሁ። ስለዚህ ንስሐን ማግኘት ግሬስ ነው። ሶ ያንን ግሬስ ትሩሊ ኮንቬ ያደርጋል። ምክንያቱም ሆሊ ስፒሪት ሚዲየት እያደረገ ነው ያለው የሚል አይነት ነገር ነው ያለው። ያ ቴንክ ዩ አማኒ። አይ ቲንክ ኮር ነገር አንስታል ብዬ አስባለሁ። አሁን ሉተራን እንትን ስትል ኢፊካሲውን አንስታል፣ ሪሚሽን ነው የፎርጊቭነስ ኦፍ ሲን መሆኑን፣ ከዛ ሉተር የተጠቀማቸውን ኢንዊዜ እንዳንደር የሚለውን ካኑን ኮንሰብስታንሺዬሽን የሚጠቀሙ አሉ ብሎ በእርግጥ ከሆን ማለት ዊዝም ስለሆነ ስኮላስቲክ ነገር ውስጥ እንዳይከተም በሚል ነው እንጂ ኮንሰክሬት የሚደረግ አይዲያ ያለው ብዬ አስባለሁ። ቤዝ አርጊመንት አንስታልና የሉተራንን በቃ ነው ካለ ነው የሚለው በጣም ይሄ ጥቁር አርጊመንት ነው። ያ ናይስ በቃ አሪፍ ነው ለማለት ነው። ዮሲ ዌልካም ሰላም በለንና ዮሲ ቤቲና ከዛ እንትላለን። ፊኔ ጠራኝ። ያ ዮሲ ሰላም በሉንና አንተና ቤቲና ሰላም ለእናንተ ይሁን። ድናችሁ ጥሩ ውይይት ነው። ወድጄዋለሁ አለው። እሺ ዮሲ ዌልካም። ቤቲና ሰላም በይን እስቲ አንበሲት። እሺ ፊዬ ሰላም ብያችኋለሁ። ሁላችሁንም ደህና መሻችሁ ወይ? አለን እግዚአብሔር ይመስገን። እሺ ተሙን ከታች መግባት ያለበት ካለ አስገቡ ጋይስ፣ እንደዛ እናደርጋለን። እሺ ጆ አለ አይደል ማለት ከመጣ በቅ ይላል። ጆ አለ አይደል? እስቲ የተነሱ ሀሳብ ላይ የምትሰጠው ሀሳብ ካለ ላይክ ጥሩነቱንም ከዛ የምትጨምረው የምታደምቀውም ካለ እስቲ እንደዛ እናድርግ። ጆና ልሰማ ነበር የመጣሁት። አሪፍ
አንዳንድ ነገሮችን እንግዲህ እስቲ መጨረሻ ላይ እንትን እላለሁ፣ ሀሳብ እሰጣለሁ። ቀጥሉ እናንተን ነው። ኦኬ ያ እሺ፣ አርሙና ከኑ ቀጥልሽ። ያጨማለቅ ነው አርሙና ጁና ጆና ምን ትላለህ? የተጨማለቀ ነገር አለው ይላል። ልሰማን የመጣሁት አለ እኮ እኔ ወይ በቃ ወይል በኋላ ላይ ሀሳብ የተጨማለቀ ምናምን ሳይሆን ዝም ብሎ ያው ክላሪፊኬሽን የሚያስፈልጋቸውን ነገሮች በኋላ ላይ እንትን እንላለን። ከኑ እሺ ቻትዮሲ እስቲ እንጌጅ ማድረግም ትችላለህ። ሜይ ቢ ቆይ ካልክም ይቻላል፣ ግን እንዲህ እንጌጅ ማድረግ ትችላለህ። አሁን እነሱ በቃ በደንብ ሜን የሚባል ነገር አንስተዋል ብዬ አስባለሁ፣ በደንብ ማለት ነው። እስቲ እሱ ላይም አጠቃላይ በቃ መስጠት የምፈልገውን ሀሳብ ተዛ ይቻላል። ዮሲ ትንሽ ብቆይ ብዬ ነበር እንግዲህ ካስቀደድከኝ እኔ ከሞላ ጎደል ወድጄዋለሁ። ጥሩ ሀሳብ ነው ብናነሳው ጥሩ ነው ብዬ የማስበው ማርቲን ኬምኔትስ ያው እንደሚታወቀው ከሉተር በኋላ ያው የሉተር ወቅት ሰው ነው እንደምናውቀው። በተለይ የሉትራን ክርስቶሎጂን ጥሩ አድርጎ አቅርቦታል። እሱ ክርስቶሎጂን እንዴት እንደሚያስቀምጠው ምክንያቱም የሉትራን ክርስቶሎጂ አርቲኩሌት ስለሚያደርግ እሱ ስላደረገው እሱ እንዴት እንደሚያስቀምጠው መወያየት ይፈልጋል ብዬ አስባለሁ። ይህን መወያየት ጥቅሙ ምንድን ነው? አንደኛ አንድ ቦታ ላይ ወርድ ኦፍ ኢንስቲትዩሽን ከተደረገ በኋላ በካህኑ በኩል የክርስቶስ ኢየሱስ እውነተኛ ስጋና ደም በህብስቱ ውስጥ ላይና ስር ይገኛል የሚለው በሁሉም ስፍራ ነው፣ በየትኛውም መልካም ምድር ላይ ባለች ቤተክርስቲያን ማለት ነው። ይሄ እንዴት ሊሆን ቻለ? በአንድ ቦታ አይወሰንም ወይ? ምክንያቱም ሪፎርምድ አስፋራሳይ ነው ቴዎሎጂያን የሚያነሱት ነገር አንዱ ሉትራን ላይ የሚያነሱት ትችት ይሄ ይመስለኛል። እና እንዴት ነው የሚረዱት የሚለውን ማስቀመጥ ያስፈልጋል። ያው እንደምታውቀው 3 አይነት አመለካከት አለ። ጂነስ አዶማቲከም ጂነስ ማጀስታቲከም የሚል ነው እና እነዚህም ባጭሩ ለማስቀመጥ ያህል ጂነስ አዶማቲከም የሉትራን ክርስቶሎጂ ነው የማወራው። እርስ ብሎ አለው ይሰማል። ስልክ እየገባብኝ ስለሆነ ነው። ጂነስ አዶማቲከም የሚለው መለኮታዊ ባህሪና ሰብአዊ ባህሪ አለ፣ የአንዱ አካላዊ ክርስቶስ ባህሪያት ናቸው የሚል ነው። ሁለተኛው ጂነስ አፖቴሌስማቲከም የሚባል ነው። ይሄ ምንድነው? መለኮታዊ ባህሪውና ሰብአዊ ባህሪ የሚያደርጉት ድርጊት የአንዱ አካላዊ ክርስቶስ ድርጊት ነው፣ ስራ ነው ተብሎ የሚቀመጥ ነው። እና ሶስተኛው እና ከዚህ ከሎርድ ሰፐር ጋር በተለይ የሉትራንን አመለካከት ልዩ የሚያደርገው ብዙዎች የሉትራንን የነገረ ክርስቶስ እሳቤ በሚመለከት ከሌሎች ወንጌላውያን ጋር አንድ ነው ብሎ ያስባሉ፣ ግን ዲፍረንት ነው። ጂነስ ማጀስታቲከም በሚለው አረዳድ እንደሚቀመጠው ከሆነ መለኮታዊ ባህሪ ለግሎሪውና ማጀስቲው ክብሩና ግርማው ወደ ሰብአዊነቱ ወደ አካላዊ ቃል ሳይሄድ በጎን ወደ ሰብአዊ ባህሪው ይተላለፋል የሚል ነው። ከዚህ የተነሳ ሰብአዊ ባህሪ ይከብራል፣ መለኮታዊ ግርማና ክብር ይይዛል የሚል ነው። ከዚህ የተነሳ ሰብአዊነት በመለኮታዊ ባህሪ መካፈል ምክንያት ማጀስቲና ግሎሪን በመካፈሉ ምክንያት ሰብአዊ የክርስቶስ ኢየሱስ ባህሪ በሁሉ ቦታ መገኘት የሚችል ይሆናል። ስለዚህ የትም ቦታ ላይ ወርድ ኦፍ ኢንስቲትዩሽን በተካሄደበት ስፍራ የክርስቶስ እውነተኛ ስጋና ደም ይገኛል የሚል ነው። እቺን በደንብ ዲማርክ አድርጎ ማስቀመጥ ያስፈልጋል ብዬ አስባለሁ።
በተለይ ከጎንዮሻዊ ውይይት ሲደረግ አስፋራስ እኔ እስካጠናው ድረስ ይሄ ነው መሰረታዊው ልዩነት ከሌሎቹ የሚለየው ማለት ነው። የሉትራን ክርስቶሎጂ ሎርድ ሰፐርም ከጂነስ ማይስታቲከም አንጻር ነው የሚብራራው። አንድ እሱ ነው። ሁለተኛው ብዙ ጊዜ ዮሐንስ ምዕራፍ 6 ለሎርድ ሰፐር እንደ መጽሐፍ ቅዱሳዊ ጥቅስ ሲነሳ ይታያል። ይሄ በአንዳንድ ሉተራንም ዘንድ የሚሰራ ስህተት ነው ብዬ አስባለሁ፣ ጠለቅ ያለ ጥናት ባላደረጉ ማለት ነው። ምክንያቱም ሉተር ባቢሎናል ካፕቲቪቲ ላይ ዮሐንስ ምዕራፍ 6 ጨርሶ ከክርስቶስ ምንድን ነው ይሄ ከቅዱስ ቁርባን ጋር የሚገናኝ ነገር የለውም ብሎ ያምናል ሉተር ራሱ ማለት ነው። እሱን እንደ መከራከሪያ ቴክስት ይዞ መምጣት የሚያዋጣ አይደለም። እሱ ላይ ርንት ያስፈልገዋል ብዬ አስባለሁ። ሌላው ሶስተኛው በጣም ማንሳት አለብን ብዬ የማስበው የክርስቶስ የመስቀል ላይ ስራን የኃጢአት ይቅርታና ድህንነት የሚሰጠው ታዲያ የጌታ እራት ስንወስድ የኃጢአት ይቅርታና የዘላለም ሕይወት እንካፈላለን ሲባል ሁለት የድነት መንገድ ነው የምታስተምሩት የሚል ሂስ ይነሳል። ዜድ ቅድም ያነሳው ጥያቄ አለ ሊያወያየን ይችላል ብሎ ያነሳውና እቺን በጣም እሷን ክላሪፋይ ማድረግ ይጠይቃል። ሎርድ ሰፐር ወይም ደግሞ የቅዱስ ቁርባን በመስቀል ላይ ሁለት ነገር መለየት ያስፈልጋል። በመስቀል ላይ የተሰራው የጌታ ኢየሱስ ክርስቶስ ስራ እና እንዲህ ደግሞ የጌታ እራትን በምንወስድበት ጊዜ የምንካፈለው ጸጋ የኃጢአት ይቅርታ የዘላለም ሕይወት እያለ የምናነሳው ማለት ነው። ምንድነው ግንኙነታቸው? በመስቀል ላይ የተሰራውን ኦብጀክቲቭ የሆነውን የክርስቶስ ኢየሱስ ስራን የማዳን ስራን በነፍስ ወከፍ በግለሰብ ደረጃ የምናቀርብበት ነው የጌታ እራት። ይሄ ነው ዋናው ነገር። ስለዚህ ሁለት የመዳን መንገድ አይደለም። ኦብጀክቲቭ የሆነውን የመስቀል ላይ ስራ ወደ ነፍስ ወከፍ አማኝ ለማምጣት ቅዱሱ ስርዓት የሎርድ ሰፐር ወይም ደግሞ የቅዱስ ቁርባን የምንለው ማለት ነው። ስለዚህ ሁለት የመዳን መንገድ የለም፣ ሁለት የኃጢአት ይቅርታ የለም። ይሄ ብዙ ጊዜ በሉትራን ዶክትሪን ላይ ሰዎች ጥያቄ ያነሳሉ። ሌጂትሜት ጥያቄ ነው ብዬ አስባለሁ። ግን እነሱ እንዴት እንደሚያብራሩ ማየት ደግሞ ያስፈልጋል። ከዚህ አንጻር ነው የሚያብራራው ኦብጀክቲቭ የሆነው በነፍስ ወከፍ ወደ አማኙ ሲመጣ ማለት። ሌላው ማንሳት በጣም አለብህ ብዬ የማስበው ሉትራን ካህንን እንዴት ይመለከታል የሚለው ነው። ምክንያቱም ካህኑ ቆሞ ህብስትና ወይኑን አንስቶ ኮንሰክሬት ሲያደርግ ወይም ደግሞ ወርድ ኦፍ ኢንስቲትዩሽንን ሲያስቀምጥ የክርስቶስ ህብስቱና ወይኑ ጋር የክርስቶስ እውነተኛ ስጋና ደም ይገኛል። ያው ከላይ ከውስጥ ከስር እንደሚባለው ማለት ነው ይገኛልና ካህኑ ማንም ሰው ይህን ማድረግ አይችልም። ማድረግ የሚችለው ኦርዴንድ የሆነ ካህን ነው። ምክንያቱም ሉትራንስ በጻፈ ስምምነትም ላይ እንደምናየው ካህን በክርስቶስ ቦታ ምትክ ሆኖ የሚቆም ነው። ካህን ወካይ ነው ማለት ነው። ክርስቶስን በአካል የወከለ አካል ነው ተብሎ ይወሰዳል። እሱ የእግዚአብሔርን ቃል በሚናገርበት ጊዜ ከእሱ አፍ ንግግር ጋር አብሮ እግዚአብሔር ይሰራል የሚል ነው። ተራ ሰው አንስቶ ይህንን ማድረግ አይችልም ማለት ነው። ሌላው መጨረሻ ላይ ያልተነሳውና ለብዙ መቧቀስ ምክንያት የሆነው ብዬ የማስበው ክሎዝ ኮሚኒየን የሚለው ነገር ነው። የጌታ እራት ዝግ ነው በሚለው ጉዳይ ላይ እኔ እስከማውቀው በተለይ ሚዞሪ ሲኖድ፣ ዊስካንሰን የሌሎቹን ትተን እንኳን ክሎዝ ኮሚኒየንን እንደሚያምኑ እናውቃለን። እና እውነት ሀቀኛ ሉትራን ወይም ደግሞ ምንድን ነው ኮንፌሽናል ሉትራን ስንል በቅዱሳት መጽሐፍትና በመጽሐፈ ስምምነት በቅዱሳት መጽሐፍትና በመጽሐፈ ስምምነት የሚያምን ማለት ነው። ኮንፌሽናል ሉትራን ከተኮነ ኮሚኒየን ዝግ መሆን አለበት የሚል ሀሳብ አለ። ለብዙ ሰጣ ገባ ምክንያት የሆነ ይሄንን ሀምብል በሆነ መንገድ ሉትራኑ ማስረዳት አለባቸው የሚል ሀሳብ ነው ያለኝ። ምክንያቱም ያው ይሄንን ለማንሳት በተለይ የሚጠቀሰው የመጽሐፍ ቅዱስ ክፍል አንደኛ ቆሮንቶስ ምዕራፍ 11 እንደሆነ ሁላችንም እናውቃለን። ባልተገባ መንገድ ያው ያልተገባ ብሎ ነው አማርኛችን የሚያስቀምጠው። አይ ቲንክ ሁላችሁም ይሄንን ታውቃላችሁ ብዬ አስባለሁ። ግን ትክክለኛው አገላለጽ አንደኛ ቆሮንቶስ ምዕራፍ 11 ላይ ያለው
አናክሲዮስ ነው። አናክሲዮስ አድቨርብ ነው። ባልተገባ ሁኔታ አንወርዚ ማነር በሚል የሚቀመጥ ነው። አንወርዚ ማነር በሆነ መንገድ የሚወሰድ ከሆነ ፍርድ አለው። አንወርዚ ማነር ማለት ምን ማለት ነው? ሐቀኛ የክርስቶስ ስጋና ደም እንደሆነ ሰው ሳይረዳ የሚወስድ ከሆነ ፍርድን በራሱ ላይ ያደርጋለሁ። ያው ሂስቶሪካል ዳራው እንዳለ ሆኖ ማለት ነው። ያው እንደምታውቁት በቆሮንቶስ ቤተክርስቲያን ትልቁ ችግር ከበርቴ የሆኑ ሰዎች ያው የነሱን እንትናውን ሙሉ ማብራራት አይቻልም፣ ግን በወፍ በረር ለማስቀመጥ ያህል ከበርቴ የሆኑ ሰዎች ቅድሚያ ይሰጣቸዋል እና ድሃ የሆኑ ሰዎች ደግሞ መጨረሻ ላይ ነው ሰርቭ የሚደረጉት። እና በክርስቶስ አካል ውስጥ ይሄ ስትራቲፊኬሽን መደብ ሰርተዋል የጌታ እራት በማስተዳደር በኩል እና ይሄንን ጳውሎስ ተችቷል። ማለት ከበርቴዎቹ መጀመሪያ ሰብስባችሁ የምትበሉ ከሆነ እያደረጋችሁ ያላችሁት የክርስቶስ ስጋና ደም ሳይሆን እየወሰዳችሁ ያላችሁት የራሳችሁ ምግብ ነው እየበላችሁ ያላችሁት። ይሄን ለማድረግ ደግሞ በህብረት መሰባሰብ አይጠበቅባችሁም፣ ቤታችሁን ማድረግ ትችላላችሁ። እዚህ ከመጣችሁ ግን የክርስቶስ ስጋና ደም የፈሰሰው ደም የተቆረሰው ስጋ ለሁሉም ስለሆነ ምንም አይነት ክፍፍል ሳይኖር ለገሌ ገሌ በመደብ ተለያየ ከበርቴና ድሃ በማይባል ሁኔታ ለሁሉም የተከፈለ እውነተኛ የክርስቶስ ስጋና ደም በመሆኑ ይሄንን ሪሌት አድርገን የምናብራራው ከአንደኛ ቆሮንቶስ ምዕራፍ 10 ጋር ነው። እንደምታውቁት የምንወስደው ጽዋ ከክርስቶስ ደም ጋር ህብረት የለውም። ምንም የምንወስደው ደግሞ ህብስት ደግሞ ከክርስቶስ ስጋ ጋር ህብረት የለውም ምንም ብሏል ጳውሎስ። በጳውሎስ ቴዎሎጂ ህብስትና ወይኑ እውነተኛ የክርስቶስ ስጋና ደም ነው የሚል እሳቤ አለ። እውነተኛ ከሆነ ደግሞ ለሁሉም የተሰጠ ነው፣ መከፋፈል አይገባም። ይሄንን በመውሰድ ሂደት ውስጥ ይሄንን ያልተገነዘቡ ሰዎች የሚወስዱ ከሆነ ለፍርድ የተጋለጡ ይሆናሉ ነው። ከዚህ የተነሳ እንግዲህ መቼም ምጸት እንዳይሆን እንጂ እኔ እስካለ መረዳት ከፍርድ ሰዎችን ለማዳን ሉትራን የሎርድ ሰፐርን ክሎዝ አድርገውታል፣ ወይም እንደዚህ አይነት ግንዛቤ አላቸው። ያው የመጀመሪያዊቱ ቤተክርስቲያን በዚህ አይነት መንገድ አስተምራለች ወይ? ተመሳስሎትና ልዩነት ያላቸው ነገሮች አሉ፣ ግን ዋናው ቤዛችን ቅዱሳት መጽሐፍት ናቸው። ጳውሎስ እንደ እውነተኛ የክርስቶስ ስጋና ደም ነው የሚቆጥረው። ከላይ ከውስጥና ከስር ብሎ አርቲኩሌት ባያደርገውም የእውነተኛ የክርስቶስ ስጋና ደም መሆኑ ግን የሚያጠያይቅ ግን አይደለም በጳውሎስ ስነ መለኮት ውስጥ። ክሎዝ መሆኑ ግድ ነው የሚል ነው። ይሄንን ካነሳው አይ ቲንክ እነዚህ ያልተነሱ ጉዳዮች ናቸው። ግን ሀሳብ ካለ ጨምራለሁ፣ ጥያቄም ካለ ምንሟገት ከሆነ ያ ቴንክ ዩ ዮሲ። አይ ቲንክ በጣም ጥሩ አድርገህ ነው ኤክስፕሌን ያደረገው። ላይክ የሆነ ድንገትም የገባ አይመስልም እኮ ዮሲ። ቴንክ ዩ በጣም ሜቢ ታች ክሊር ያልሆነላቸው ካሉ እንደዚህ እስቲ አሁን የሶስቱ ጀነራል ሲነሳ አማርኛው ትንሽ አስቸጋሪ መሰለኝ፣ ግን አሁን ባለፈው ያየነው ሰመሪ ኦፍ ክርስቲያን ዶክትሪን ኤድዋርድ ደብሊው ኩዌትለር ትርጉም ላይ ገጽ 70 ላይ የተለየ ባለ ግርማ ከዛ የመጨረሻ ክንዋኔ የጋራ ባህሪያት ብሎ ትንሽ አማርኛው እንትን አይደለም፣ በጣም ቤስት አይነት አቀማመጥ አይመስለኝም። እና እስቲ እዚህ ላይ ትንሽ ጥያቄ ካለ ወይ ደግሞ ተብራርቶት ብትሰጡም ማይለቅም ጆም ስላላችሁ እስቲ እንደዛ ይሻላል መስለኛል። በደንብ ግልጥ ይበልና አለን ኢንጌጅ እናደርጋለን። ጆ መልቅ መቀጠል ይችላል። እስቲ የጆ የዮሲ ሀሳብ ላይ የኔ ሀሳብ ላይ ወንድሞች ማሳለ ማለት ጆ አይ መልቅ አይ ዮሲ ገደለኝ። ምንም ዋገት ከሆነ ሲል ቃጂ ቢላውን ስለሆነ የመጣው ያ ዲስከሽን ማለቱ ነው። ያ መልቅ ቀጥል። ያው ላንተ ልስጥ ማለቱ ነው። እሺ ይሰማል ድምጼ? ያ ይሰማል። በጣም ጥሩ አሪፍ ነው። እውነት ለመናገር ጥሩ ነው ማለት እንትን ስለሆነ አይ ቲንክ የፎርማቱ አሁን የዚህኛው ሴሽን ሀሳብ
ዲቤት ማድረጉ ሳይሆን ምን ያምናሉ የሚለውን ጀስት ክላሪፋይ ማድረግ ላይ ይመስለኛል። እንግዲህ እንደተረዳሁት ከሆነ የትኛው ማለት የሉተራኑ የጌታ እራት አስተምህሮ በጣም ቫስት ነው፣ እንግዲህ ሰፊ ነው። አሁን ራሱ ስንት ቶፒኮች ተነሱ። በትንሹ 3 ነገሮችን ያውን አስተውያለሁ። የተለያዩ ቶፒኮች ማለት ነው፣ በየራሳቸው ሰፊ የሆነ ጥናት ያላቸው፣ ሰፊ የሆነ ጊዜ የሚፈልጉ ብዙ የተለያዩ ዲስከሽኖች የሚወጣቸው ቶፒኮችን ሰምቻለሁ እና እነዛ ጉዳዮች ላይ ዲቤት ማድረግ ሳይሆን የሉተራኑ አስተምህሮ ትክክል ነው የሚለውን ለማስረገጥ ሳይሆን አሁን እኔም እዚህ ያለሁት ሌሎቻችሁም እዚህ ያላችሁት ይልቁኑ ግን ምን ያምናሉ ሉተራኖቹ የሚለውን ነገር ነው እያየን ያለ ነው እና ምን ትረዳላችሁ እናንተ ምን ታስባላችሁ ካላችሁ ጥናት አንጻር የሚለውን ነገር ነው እያብራሩልን የነበረው ወንድሞቻችን እና ከሞላ ጎደል አሪፍ ነው። ያው እንግዲህ አዘል ሉተራን እኔ ሉተራን ብዬ አስባለሁ። ጥሩ መረዳቶች አሏችሁ፣ ግን ደግሞ መስተካከል ያለባቸው ኦር ደግሞ የተሻለ አገላለጽ ያላቸው የተሻለ ተርሚኖሎጂ የተሻለ ኤክስፕሬሽን ምናምን መጠቀም አለብን። አንዳንድ ደግሞ ምናልባት ጥቂት ስህተቶችም እንደዚህ ነገሮችም ሊኖሩ ይችላሉ። የአፕሮች ያቀማመጥኛ የምንመጣባቸው አርጊው ስናደርግ አፕሮቻችን ትንሽ ይለያያሉ። ሉተራኑ ሰርክል ውስጥ ራሱ ስኩል ኦፍ ቶቶች አሉ። አይዙቢ በጌታ እራት ላይ ምንም እንኳ ይሄ ዶግማዊ የምንላቸው ወይ ደግሞ ዶክትሪን ብለን የምንላቸው የምናስቀምጣቸው ጉዳዮች ላይ ወጥነት ያለው ነገር ቢኖረንም ነገር ግን አንዳንድ ማብራሪያዎቹ ላይ ግን አፕሮች ላይ ግን ስኩል ኦፍ ቶቶች አሉ በእኛው በሉተራን ሰርክል ውስጥ ማለት ነው። ስለዚህ እነዛን ነገሮችን መረዳት የሆነ ያህል ክፍተቶችም እንዳሉ ማወቅ አሪፍ ነው እና ከዛ አንጻር የተሻለ አገላለጽ አለ፣ የተሻለ መቀመጥ አለበት የምላችሁ ነገሮች አሉ። ግን ከአብዛኞቻችሁ አቀማመጥ አንጻር ጥሩ ነገር አላችሁ ብዬ አስባለሁ። ወደ እንትኔ ስመጣ ወደ ጀስት እኔ ምን ላነሳን ያሰብኩት ጥቂት ነጥቦችን ነው ማለት ነው። በጣም ሰፊ ነገር አልሰጣችሁም። ሰሞኑን እንትን ላይ ምንድነው ቻናል ላይ መልህቅ የሚባል ቻናል አለ፣ ምናልባት ለማታውቁ ቴሌግራም ላይ ማለት ነው። ወደ 4-5 ምናምን ክፍል በተከታታይ ነገር እዚሁ የጌታ እራት ላይ ጽፍ ያለውኝና በስፋት አርጊመንት ፖዚቲቭ ኬዝ መስማት የምትፈልጉ ወደዛ ነው እንግዲህ ላመራችሁ የምችለው። ቃሊም ቅድም መልህቅ የሚባል ቻናል አለው። እዚሁ አካውንቴ ላይ በውስጥ ፕሮፋይል ላይ ስገቡ ቻናሉን ሊንኩን ታገኙታላችሁ። እዛ ላይ ገብታችሁ ፖዚቲቭ ኬዝ ማየት ትችላላችሁ። ግን ካሉት ነገሮች ከተነሱት ነገሮች አንጻር የሆነ ነገር ልበልና እኔም ላስተላልፍ ማለት ነው። የመጀመሪያው ሳክራመንት ላይ ኢንጀነራል የጌታ እራት ላይ ብቻ ሳይሆን ጥምቀት ላይ ሚንስ ኦፍ ግሬስ ናቸው ብለን እናምናለን። ምን ማለት ነው? ጸጋን ያስተላልፋሉ ብለን እናምናለን። ስፔሲፊክሊ ደግሞ ፊሎዞፊክሊ ስናስቀምጠው ኢንስትሩሜንታል ኮዝ ናቸው ብለን እንላለን። ከአራቱ የአርስቶትል ሁላችሁ የምታውቋቸው ኮዞች መካከል ኢንስትሩሜንታል ኮዝን እንጠቀማለን። ኢንስትሩሜንታል ኮዝ ያው ከአራቱ ውስጥ ኤፊሽንት ኮዝ ውስጥ ያለ ነው። ፕሪንሲፓል ኮዝ እና ኢንስትሩሜንታል ኮዝ የሚባል አለ። ኢንስትሩሜንታል ኮዝ አንድ አካል የሆነን ነገር የሚያደርግበት ኢንስትሩመንት ወይ ደግሞ ሚንስ ማለት ነው። ለምሳሌ የሆነ ሰው መዶሻ ይዞ ሚስማር ቢመታ ሰውየው ፕሪንሲፓል ኮዝ ይባላል ወይ ደግሞ ኤፊሽንት ኮዝ ይባላል። ከዛ ደግሞ የያዘው መዶሻ ደግሞ ምን ይባላል? ኢንስትሩሜንታል ኮዝ፣ የሆነን ተግባር የሆነን ግብ ለመፈጸም የተጠቀመበት መሳሪያ ማለት ነው። ኢንስትሩሜንታል ኮዝ ብለን ነው ካቴጎሪካሊ ምንሰየማቸው ሳክራመንት፣ ጥምቀትና የጌታ እራትን። ነገር ግን ኢንስትሩሜንታል ኮዝ ምንን አስዩም ያደርጋሉ ወይ ደግሞ ምንን ኮኖት ያደርጋሉ? ፕሪንሲፓል ኮዝን ወይ ደግሞ ኤፊሽንት ኮዝን አስዩም ያደርጋሉ ወይ ደግሞ እሱን ፒክ አውት ያደርጋሉ። ምን ማለት ነው? ኢንስትሩሜንታል ኮዝ አለ ማለት ያንን ኢንስትሩመንት ያንን ሚንስ የተጠቀመ የሆነ አካል አለ ማለት ነው ከጀርባው። እሱንም ሞዲፋይ ማድረግ እሱንም ማብራራት አለብን። ማን ነው? ለማን ነው ኢንስትሩሜንታሊቲው? ለማን ነው ሚንስነቱ የሚለውን ማስቀመጥ አለብን። አዘሉተራን ኖት ኦንሊ አዘሉተራን አይ ቲንክ the whole traditional churches ኦርቶዶክስ በሉ ካቶሊክ በሉ እንዲሁም ደግሞ ክላሲካል ፕሮቴስታንት ውስጥ ያሉ ኦልሞስት አጠቃላይ ፕሮቴስታንቶች በአጠቃላይ ሚንስ ኦፍ ግሬስነት የሚያምኑት ማለት ነው። ኢንስትሩሜንታል ኮዙ ለእኛ ሳይሆን ለእኛ ለአማኞቹ ለሰዎች ሳይሆን ለእግዚአብሔር ነው ብለን ነው የምናስቀምጠው። ስለዚህ ቀደም ብያችኋለሁ ኢንስትሩሜንታል ኮዝ ነው ካቴጎሪካሊ። ከዛ ግን ይሄ ኢንስትሩሜንታሊቲው ግን ከጀርባው ወይ ደግሞ ይሄ ሚንስነቱ ማን ነው የሚጠቀመው? ቀደማው ምሳሌ ሲሰጣችሁ መዶሻ አለ ብያችኋለሁ። መዶሻውን ነው ኢንስትሩሜንት ያልኩት። ነገር ግን መዶሻው
የሆነ አካል ለሆነ ዓላማ የተጠቀመው ነገር ነው አይደል? ሶ ከጀርባ ያለውን ያንን የሆነ አካል ወይ ደግሞ ኢንስትሩመንቱን ጥቅም ላይ ያዋለው ያለውን አካል ማብራራት አለብን። ስለዚህ የሳክራመንቱ ኢንስትሩመንት አድርጎ የሚጠቀማቸው እኛ ሰዎቹ የምናምነው ሰዎች ሳይሆን ወይ ደግሞ ክርስቲያኖች ሳንሆን እግዚአብሔር ነው ማለት ነው። ስለዚህ የእግዚአብሔር ሚንስ ናቸው፣ ጸጋውን የሚሰጥባቸው ሚንሶች ናቸው፣ መሳሪያዎቹ ናቸው፣ የእሱ እጆች ናቸው። በብዛት እኔ በዛ መልኩ ነው የምገልጸው። የእግዚአብሔር እጆች የሆነን ጸጋ በእጁ ላይ የተከማቸን ሀብት፣ የኃጢአት ይቅርታን፣ እምነትን፣ መዝለቅን፣ መጠንከርን ምናምን እንኩ ብሎ የሚሰጥበት እጁ ናቸው፣ መሳሪያዎቹ ናቸው። ከኛ ሳይድ ደግሞ የምንቀበልበት መሳሪያ ያስፈልገናል አይደል? ስለዚህ በእኛ ሳይድ ደግሞ የሌላ ኢንስትሩመንት አለ የምንቀበልበት። እግዚአብሔር እንኩ ብሎ እየሰጠን ያለውን ጸጋ እኛ እሺ ብለን የምንቀበልበት መሳሪያ ያስፈልገናል። እሱ መሳሪያ ምንድን ነው? እምነት ይባላል ማለት ነው። ስለዚህ የእምነትን ካቴጎሪና የጥምቀትን ወይ ደግሞ የጌታ እራትን ካቴጎሪ በደንብ አድርጋችሁ ለዩ። ሁለቱም ኢንስትሩመንት ናቸው፣ ኢንስትሩመንታል ኮዝ ናቸው፣ በዛ ይመሳሰላሉ። ነገር ግን ለማን ነው ኢንስትሩመንት የሆኑት የሚለው ጉዳይ ላይ ግን ይለያያሉ። የጌታ እራትና ጥምቀት ለእግዚአብሔር ነው ኢንስትሩመንት የሆኑት፣ እግዚአብሔር ጸጋውን ለመስጠት ነው ኢንስትሩመንት የሆኑት። እምነት ደግሞ የእግዚአብሔር በሳክራመንቶቹ በኩል የሰጠውን ጸጋ እሺ ብለን ለመቀበል በእጃችን ላይ ያሉ መቀበያዎቻችን ናቸው፣ ወይ ደግሞ እጆቻችን ናቸው። በቃ ባጭሩ ሶ አይ ቲንክ በዚህ መልኩ ነው የምንረዳው። ይሄ ግልጽ ያደርግላችኋል ብዬ አስባለሁ። ሶ ከዚህ በዘለለ ፈርዘር ሊሄድና የጌታ እራት ላይ ስንመጣ የጌታ እራት ላይ እንግዲህ ቢያንስ ወደ 4 አቋሞች አሉ። እኔም ካቴጎሪካሊ በዛ መልኩ ነው የምከፋፈላቸው። በጣም ካቶሊኮቹ አሉ። በጣም ትንሽ ስለጠጣ ያለው አቋም እሱ ነው። ከላይ ጀምሬ ስመጣላችሁ ከዛ መሀል ላይ የኛ አቋም አለ። የኛን አቋም ሳክራመንታል ዩኒየን ብዬ ነው እኔ የምገልጸው። ብዙ ለምሳሌ አንዳንድ ሰዎች ኮንሰብስታንሺዬሽን ብለው ይገልጹታል። እሱን ተርሚኖሎጂ ኦልሞስት አብዛኛው ሉተራን አሁን በዚህ ሰዓት አይቀበለውም። ሂስቶሪካሊም ኮኖት የሚያደርገው ነገር ትንሽ መጥፎ ነገር ስለሆነ እኛም አንቀበለው፣ እኛም የምንቃወመው ነገር ስለሆነ እሱን ተርም አንቀበለውም። ሶ ይልቁኑ ሳክራመንታል ዩኒየን የሚለውን ተርም ወይ ደግሞ የሚለውን ስያሜ እንቀበላለን። ስለዚህ የሉተራኑ የጌታ እራት አቋም ምንድን ነው ቢባል ለምሳሌ የካቶሊኮቹን ትራንስብስታንሺዬሽን እንደምትሉት ማለት ነው። የኛ አቋም ሳክራመንታል ዩኒየን ተብሎ ይጠራል ማለት ነው። ሶስተኛ ለምሳሌ ሌላ ምን አለ? የሪፎርምድ አቋም አለ። የሪፎርምድ አቋም በሁለት ሊከፈል ይችላል። እዚሁ እንግሊያን የካልቪን ብለን በሁለት ካቴጎሪ ልናስቀምጠው እንችላለን። ነገር ግን ሞር ኦፍ በካልቪን ሳይድ ያለውን ነው ሶስተኛ ላይ ማስቀምጠው። ስለዚህ ቅድም አማን የነገራችሁ ማለት ነው ባጭሩ አይ ቲንክ ካልተሳትኩ የእሱ አቋም ነው የሚሆነው። ሶ ፕሬስቢቴሪያኖች የሚያምኑት ወር ደግሞ ትራዲሽናል ባፕቲስቶች የሚያምኑት፣ አንግሊካኖች ሞስት ኦፍ አንግሊካንስ የሚያምኑት አቋም ማለት ነው። እሱ የሪፎርምድ በካልቪን መወከል ትችላላችሁ። ካልቪንን ስለምታውቁት ነው በካልቪን እያልኳችሁ ያለሁት። ሶ በካልቪን መወከል ትችላላችሁ እሱን ሶስተኛውን ካቴጎሪ። አራተኛው ደግሞ ሚሞሪያሊስት የሚባሉ ናቸው። ሚሞሪያሊስት ማለት ምሳሌ ብቻ ነው ማለት ሚሞሪያሊስት በቃ ስያሜው እንደሚገልጸው ማለት። ስለዚህ በዚህ በአራት መልኩ እናስቀምጠዋለን። እዚህ ውስጥ ራሳችሁን እንግዲህ ፊት ማድረግ ነው የሚጠበቅባችሁ ማለት ነው፣ የትኛው ትራዲሽን ውስጥ ያለሁት የሚለውን ለማወቅ። የሉተራኑ አቋም እንግዲህ ሁለተኛ ነው። ምንድን ነው የሚለየው? ካቶሊኮቹ ህብስቱ አለ፣ ወይኑ አለ አይደለ? በሳክራመንት ውስጥ ያሉ በጌታ እራት ውስጥ ያሉት እነሱ የህብስቱ ህብስትነትና የወይኑ ወይንነት ሰብስታንሻሊ ወይኑን ወይን የሚያደርገው ያ ሰብስታንስ፣ ህብስቱን ህብስት የሚያደርገው ያ ሰብስታንስ ወደ ጌታ ሰብስታንስ፣ ወደ ጌታ ስጋ ሰብስታንስ እና ወደ ጌታ ደም ሰብስታንስ ይለወጣል። ይልቁኑ ግን ሲለወጥ የህብስቱ አክሲደንት ከለሩ፣ ጣዕሙ ምናምን ማለት ነው ከላይ የምታዩቸው ነገሮች፣ እንዲሁም ደግሞ የወይኑ ከላይ የምታዩቸው ነገሮች አክሲደንቱ አይለወጥም። ሰብስታንሱ ግን ዴፊኒሽኑ የዛ የሰብስታንሱ ዴፊኒሽን ማለት ነው ባጭሩ ሰብስታንስ ማለት የጌታ እራቱ ዴፊኒሽን፣ እሱ ግን ወደ ክርስቶስ ስጋና ደም ይለወጣል ይላሉ ማለት ነው። ወደኛ ስንመጣ ተመሳሳይ ፕሬዘንስ እናምናለን። እነሱ የጌታ ስጋ አለ በሚሉት በዛ ኤግዛክት ሴም ሴንስ ነው እኛ የምንለው፣ ወይ ደግሞ የጌታ ደም አለ በዛ ቦታ በሚሉት በዛ ሴንስ ነው የምንለው። ይልቁኑ ግን እንዴት ነው የጌታ ደም ያለው፣ እንዴት ነው የጌታ ስጋስ ያለው የሚለውን ስንል በጭራሽ የህብስቱን ህብስትነት ለውጡ አይደለም፣ ወይ ደግሞ የህብስቱን ሰብስታንስ አጥፍቶ አይደለም። የጌታን ደም ማን ነው የወይኑንም ሰብስታንስ አጥፍቶ አይደለም። ሁለቱ ኮንጆይንድ ሆነው በአንድነት ነው ያሉት። የጌታ ስጋ አለ እንላለን ሰብስታንሻሊ ሪሊ ማለት እውነተኛ በሆነ መልኩ ማለት ነው። የክርስቶስ ስጋ አለ እንላለን። ነገር ግን የክርስቶስ ስጋ ያለው ህብስቱን አጥፍቶ ሳይሆን ህብስቱ ባለው
ኔቸር ባለው ሰብስታንስ እንዳለ ሆኖ ግን የጌታ ስጋ ደግሞ አብሮት አለ እንላለን ማለት ነው። ይህን ነው ሳክራመንታል ዩኒየን ብለን የምንጠራው። ስለዚህ ሁለቱም ኔቸሮች አሉ። ህብስቱም አለ፣ የጌታ ስጋም አለ፣ ወይኑም አለ፣ የጌታ ደምም አለ። ሶ ሁለቱም ኔቸሮች አሉ ማለት ነው። ስለዚህ ሳይኖቹ አሉ። ሳክራመንት ባጭሩ በሳይንና በምልክትና ከዛ በቲንግ ሲግኒፋይድ ያ ምልክት በወከለው የሆነ ነገር የጌታ ስጋና ደም ማለት ነው። ሁለቱ ነገሮች ሪሊ መገኘት አለባቸው ብለን ስለምናምን የሁለቱም ሰብስታንሶች መገኘት እናምናለን ማለት ነው። ያ ነው የኛ ፖዚሽን። ወደ የሪፎርምዱን ያው እንግዲህ ሪፎርምዶች ያብራራሉ። ስለዚህ ሞድ ኦፍ ፕሬዘንሱ ላይ በዚህ መልኩ ነው የምንቀበለው። ከዛ በዘለለ ሶስተኛ ነጥብ አፕሮች ላይ ትንሽ ነገር ልበልና እሺ አቆማለሁኝ። አፕሮች ላይ ምን አይነት ነገር ነው ማስቀመጥ የምፈልገው? ሉተራኑ ጋር እንትኖች አሉ ብያቸዋለሁ አይደል? ስኩል ኦፍ ቶቶች አሉ ብያቸዋለሁ አይደል? እኔ አሪፍ ነው የተሻለ ነው ጥሩ ነው ብዬ ማስበው ከስኮላስቲኮቻችንም ዘንድ አሪፉ ፖዚሽን ነው ብዬ ማስበው ምን አይነቱን ነው? ከመጽሐፍ ቅዱስ ሪዲንግ የሚጀምረውን ነው። አሁን ምን አይነት ነገሮች ይኖራሉ? የሉተራኑን አቋም በዚህ ፕሮፐርቲ ከዛ ወደ ስጋው ፕሮፐርቲ ኦር ወደ ደሙ ፕሮፐርቲ እንደተላለፉ ወደ ሂውማን ኔቸሩ እንደተላለፉ ከዛ እንዴት አድርገው ክርስቶስን በተለያዩ ቦታዎች ላይ እንዳስገኙ ምናምን ወደ ማብራራት የሚካሄድበት አፕሮች አለ። እሱን አፕሮች እንጠቀመዋለን፣ በሉተራኑ ዘንድ ታገኛላችሁ። ነገር ግን ይሄ በአቀራረብ ደረጃ መጀመሪያ የሉተራኑ ቴዎሎጂ ወይ ደግሞ የሉተራኑ ሳክራመንት አቋም ከመጽሐፍ ቅዱስ የሚፈልቅ ከመጽሐፍ ቅዱስ ንባቦች የሚወጣ ነው ብለን ስለምናስብ ከወርድ ኦፍ ኢንስቲትዩሽኑ ወይ ደግሞ ከምስረታ ቃሉ ኢየሱስ ቀጥታ አዞ ከሰጠበት ማለት ነው። አት ሴም ታይም ደግሞ ሐዋርያቱ ያንን የምስረታ ቃል ኤክስፖዝ ካደረጉበት ከዛ ክፍል ተነስተን በእርግጥም የሉተራኑን አቋም ማስረገጥ እንችላለን ብለን ስለምናምን ስለዚህ ከዛ ነው መጀመሪያ ያለበት ብዬ አስባለሁ። በአፕሮች ደረጃ እሱን ነው የምቀበለው። ከዛ ግን ያንን ደግሞ ያብራራነውን ቢብሊካል ኤግዘጀሲስ ላይ የመሰረትነውን አቋም ፈርዘር ደግሞ አንድ ስቴፕ ሄደን ፊሎዞፊክሊ ኦር ደግሞ ከሌሎች ቴዎሎጂያችን ወይ ደግሞ ከክርስቶሎጂያችን ለምሳሌ ተውሰን ደግሞ አንድ ስቴፕ ፈርዘር ደግሞ ሄድ ብለን የምናብራራበት ደግሞ መንገድ ይኖራል። ስለዚህ በአቀራረብ ደረጃ በጭራሽ ፊሎዞፊያችን ላይ ኦር ደግሞ ነገሮችን እንዴት ነው ስሜት እንዲሰጡ አድርገን ማብራራት ላይ አይደለም መጀመሪያ የምንጀምረው። መጽሐፍ ቅዱስ ያስተምረዋል ወይ እና የተሻለውን የመጽሐፍ ቅዱስ ሪዲንግ ይዘናል ወይ ከተለያዩ አቅጣጫዎች ከቤተክርስቲያን አባቶች አንጻር ከመጽሐፍ ቅዱሱ ግልጽ ንባብ አንጻር የትኛው የተሻለው አፕሮች ነው ያለው? የትራንስብስታንሺዬሽን ነው? የሉተራኑ ሳክራመንታል ዩኒየን ነው? የሪፎርምዱ ነው? ስፒሪቹዋል ፕሬዘንስ የሚባለው ወይስ ሜሞሪያሉ ነው? የትኛውን ነው ተብሎ ሲባል ከመጽሐፍ ቅዱስ ግልጽ ንባብና ኤክስፖዚሽን እንዲሁም ደግሞ ሂስቶሪካል ኤቪደንስስ አንጻር የኛ የተሻለ ነው፣ የኛ አሳማኝ ነው፣ የኛ ትክክል ነው ብለን እንላለን ማለት ነው። ከዛ ግን አንድ ስቴፕ ፈርዘር ሄደን እሺ እንዴት ነው ያለው የሚለውን ነገር ስናብራራ ሞድ ኦፍ ፕሬዘንሱ ከክርስቶሎጂያችን ተውሰ ነው በዚህ መልኩ ነው ብለን እንላለን ማለት ነው። ነገር ግን እንዴት ነው የሚለውን ነገር ስናብራራ ለምሳሌ ጂነስ ማጀስታቲከምን ከክርስቶሎጂያችን ተውሰን ስናብራራ እሱ አፕሮቻችን አይሰራም ማለት መልሰን ወደ አንድ ስቴፕ ወደ ኋላ ተመልሳችሁ መጽሐፍ ቅዱስ ላይ ግራውንድ ያደረግነው ሪዲንጎቻችን አይሰሩም ማለት አይደለም። ኦኬ አሁን ያብራራውላችሁ ስቴፕ አለ። መጽሐፍ ቅዱሳዊ ሪዲንጎቻችን ላይ ወይ ደግሞ ኤግዘጀሲስ ላይ እንዲሁም ሂስቶሪካል ኤቪደንሶቻችን ላይ እንመሰረተዋለን። ከዛ ስቴፕ ደግሞ ፈርዘር ሄደን ሁለተኛ ነጥብ የፊሎሶፊካሊ ወር ደግሞ ክሪስቶሎጂያችን ተጠቅመን እናብራራዋለን። አንድ ስቴፕ ፈርዘር ሄደን ያ የምናብራራበት ክሪስቶሎጂካሊ የምናብራራበት መንገድ ግን ስህተት ነው ማለት እሱን አስዩም ብናደርግ እንኳ በጭራሽ ቢብሊካል አርጊመንቶቻችን ሂስቶሪካል አርጊመንቶቻችን ስህተት ናቸው ማለት አይደለም። በዚህ መልኩ ነው የምቀርበው እኔ። ምናልባት ብዙ ሰዓት እንዳልፈጅ አይ ቲንክ ብዙ ሀሳቦች ስለተነሱ እና ጀስት አቋማችን መግለጽ ብቻ ስለሚሆን ከኔ በዘለለ ደግሞ ጆ በደንብ ይገልጸዋል ብዬ አስባለሁ እና ቴንኪዩ። ያ ቴንኪዩ ጆ፣ ቴንኪዩ መለቅ በጣም ዮሲንም ሜቢ እስቲ ጆ ከመቀጠሉ በፊት ታች እስቲ አንዳንድ ነገር ግልጽ ካልሆነላችሁ የተወራው ነገር ምናምን እስቲ ኮመንት መጻፍ ትችላላችሁ። ኤክስተርናሊ ለእናንተ ክሊር መሆን ስላለበት ማለት ነው። እንደዛ ይቻላል። እዮስ ያወራውም ላይ አሁን መልቅ ጆ የሚያወራው ላይ የኔ ነገር ይቻላል።
እነሱን ሰምተን ወደ ጆ ብትቀጥል የተሻለ ነው ብዬ አስባለሁ። ቴንክ ዩ መለቅ። አይ ቲንክ በጣም ክላሪፋይ ያረካቸው ነገሮች ዮሲም አንተም ክላሪፋይ ያደረጋችሁት ነገር አለ ብዬ አስባለሁ። ስኩል ኦፍ ቶት አለ በሉተራን እንኳን መካከል ኢቨን ከጆና ጋር ጂነስ ማጅስታቲከም ላይ እስቲ እናወራለን ብለን እንደዚህ እንትን ያለበት እንትን አለና ሳክራመንቶቹን በተመለከተ ሚንስ ኦፍ ግሬስ ናቸው፣ ኢንስትሩመንታል ኮዝ ናቸው። የአርስቶቴሊያን አቀራረብ ውስጥ ኢንስትሩመንታል ኮዝ የሚለውን ነው የምንጠቀመው የምናውለው። ምንን አስዩም ያደርጋሉ የሚለውን ኢፊሽንት ኮዙን አስዩም ያደርጋሉ። ደግሞ ለማን ነው ኢንስትሩመንት የሆኑት? አንድም ለእግዚአብሔር ነው ኢንስትሩመንት የሆነው፣ አንዱ ደግሞ ለመቀበል ነው ኢንስትሩመንት የሆነው። ሁለቱን ካታጎሪ ጥምቀትን እና ቅዱስ ቁርባንን ሳክራመንቱን ዲፋይን በምናደርግበት በዛ ተመሳሳይ ዲፊኒሽን አይደለም እምነት የምናስቀምጠው። ሁለት አይነት ዲስቲንክሽን የትርጉም አቀማመጥ አለን። ይሄን ዲስቲንክሽን ስንረዳ በእምነት ብቻ ከመጽደቃ የጥምቀትም ያድናል ወይ ሪሚሽን ኦፍ ሲን አለው ሲባል ብዙ መምታታቱ ሰው አይገባም። ሌላው አይ ቲንክ ካታጎሪን ያበጀልን መልክ 4 ካታጎሪዎች አሉ የጌታ ማነው አቋሞች ማለት ነው። እንደዛ ዩካሪስታችን ከክሪስቶሎጂያችን ጋር ጥምረት ያለው ነው። አይ ቲንክ ይሄ ምንድነው እምነትና መክንዮ የምንለው አይነት ሀሳብ አለ። የአኮሎቲያ የምንለው የአባቶች መርህ ማለት ነው። ሎጂካሊ አለ፣ ፊሎሶፊካሊ አንዳንድ ዳሰሳዎች አሉ ክሪስቶሎጂ ላይ። እሱ እንኳን ፎል ቢያደርግ ባይብሊካል ስታንዳችን ግን ስታንዳርዶ ይቆማል የሚል በጣም ኮንክሪት የሆነ አይዲያ ነው። ቴንክ ዩ መልቅ። እሺ ከታች ጆና ያያቸው ጥያቄዎች ምናምን ካሉ ይቻላል። አንተ ቀጥል ጆና። ጆና አይሰማም? ይሰማል። አሁን ጥሩ ነው። ቀጥል። ጥያቄ ያለው ሰው ይግባና በበቂ ሁኔታ ተብራርቷል ብዙ ነገር እና ጥያቄ ያላቸው ሰዎች ይግቡና በዛው በደንብ እንትን እያደረግነው እንመጣለን፣ እያዳበርነው እንመጣለን። ከዚህ ካለን እናንሳ እንደ ነገሮች የፍሻዬ ይቻላል። እሺ ይቻላል በደስታ እሺ ተባረኩልኝ። በጣም ደስ ይላል። ጌታ ኢየሱስ ይባርካችሁ። አንዳንድ ነገሮችን 1 2 ወይ 3 ጥያቄዎችን ላስቀምጥና እንግዲህ በዛ ላይ እናንተ ያላችሁን አስቀምጡ። ቅድም ዮሲ ባነሳውም አንዳንድ ነገሮች በተለይ ክሎዝድ ናው ኮሚኒየን የሚለው ሀሳብ ላይ የመጀመሪያው ነገር በተለይ ደግሞ እነዚህ ሰከንደሪ ሚንስ ኦፍ ግሬስ የምንላቸው ወይም ደግሞ ሳክራመንታል በሆኑት ነገሮች ላይ እንግዲህ ባለፈውም አይ ቲንክ ከኤፒኤ ጋር እንዳወራ ነው የፍራንስ ፓይፐርም እንደሚለው የሰው ሴቪንግ ፌዝ ካለው ይላል ካለው ኢቭን በእነዚህ ነገሮች ላይ እንኳን ቢስት የያዘ ሰው አልዳነ ማለት አንችልም ወይም ደግሞ ሴቭድ ነው ይላል እና ከዚህም አንዳንድ ቴዎሎጂካል ከሆኑ አርጊመንቶችን በመነሳት ለምሳሌ ክሎዝድ የሚያደርገው ምኑ ነው? ለምሳሌ ክሎዝድ ኮሚኒየን ሲባል ምንድን ነው የሚያደርገው? ለምሳሌ እኔ ሁልጊዜ ማንሳት የምፈልገው ከኛ ፕራክቲስ አንጻር እንዲሆን ማስበው። ለምሳሌ ቅድም እንዳለው በጣም ኮንሰርቫቲቭ የሆኑ ሉትራኖች እርስ በርሳቸው እንኳን በጣም ማለት የወርልድ ሉትራንስ ያሉት ከሚዙሪ ለምሳሌ ካለው ጋራ ምንም አይነት ኮሚኒየን እንደማያደርጉ ይታወቃል እና ያም እርስ በርስ እንኳን በጣም ክሎዝድ የሆነ እንደሆነ መድረክን መጋራት ወይም ደግሞ እንትኑን ማካሄድ እንደማይቻል እናውቃለን። ግን በተለይ ደግሞ በእኛ ሲቹዌሽን ስንመጣ በኢትዮጵያ ባለችው ወንጌላዊት ቤተክርስቲያን መካነ ኢየሱስ ለምሳሌ በተለይ ደግሞ አሁን እንደሚታወቀው የበለጠ ደግሞ ካሪዝማቲክ እንቅስቃሴ ውስጥ እንደመሆኗ ማለት ተቀባይ ይቅርታ እንግዲህ ረገጥ አድርጌ እንትኑን ባልናገረውም ግን ካሪዝማቲክ የሆነው እንትን ውስጥ እንደመቀበሏ ክሎዝድ የሚለው ሀሳብ ምንድን ነው? ከዚህ ጋር ያለው አንድነትና ልዩነት ምንድን ነው የሚለውም እንትን ቢታይ እላለሁ ከዚህኛው ክሎዝድ እና ኦፕን ከሚለው ጋር ማለት ነው። ሁለተኛውን ጥያቄ ለማስቀመጥ ለምሳሌ በተለይ በጣም አሁን እንትን የማደርገው ምንድን ነው እኔ ቅድም አማንሻም ሲያነሳው ስለነበረ
ለምሳሌ 2 እና 3 ሆናችሁ በስሜ የምትሰባሰቡበት እኔ በዛ እገኛለሁ ያለው ይሄ የጌታ ቃል ነው። የጌታ ቃል ደግሞ የሚቀየርም አይደለም። ለምሳሌ እኔ አሁን በቸርቼ ውስጥ እኔ ስገኝ ለአምልኮ ስገኝ ለህብረት ስገኝ በምንም ሁኔታ ውስጥ ስሰባሰብ በእርግጠኝነት ኳስ ልጫወት አይደለም እዛ የምመጣው ጌታ አለ ብዬ ከጌታ ጋር ህብረት ለማድረግ ከወንድሞች ከእህቶች ጋር ህብረት ለማድረግ ነው የምመጣው። ሪል የሆነ የጌታ መገኘት በዛ ቦታ አለ ብዬ አስባለሁ። በወንድሞች መካከል ከኔ ጋርም አለ፣ ብቻዬንም ስሆን አለ ጌታ። አት ሴም ታይም ደግሞ እዛ ስሆን ደግሞ ያ መገኘት ያ ፊሊንግ እና የጌታ እራት ሰርቭ ሲደረግ የተለየ መገኘት አለው የሚለው አስተምሮ ከምን የመጣ ነው? ኦልሬዲ በስሜ በተሰባሰባችሁበት ብሏል እና በስሙ አይደል ወይ? ራሱ ስንሰባሰብ መጀመሪያስ በስሙ አይደል ወይ የምንሰባሰበው? ይሄንን እስቲ ጠንከር ያለ ሀሳብ ካላችሁ በዚህ ላይ ብታደርጉ ትላለሁ። ሁለተኛው ጥያቄ ማለት ነው። ሁለተኛ ጥያቄ። ሶስተኛ ጥያቄ ወይ ደግሞ ይብቃኝ እና ምናልባት እኔ ብቻዬን ጊዜ እንዳልወስድና ብዙ ጊዜ የሚፈጅም ነገር እንዳይሆን ቆየት ብዬ ደግሞ እንትን አደርጋለሁ። ሁለቱ ይመለስ መጀመሪያ። ያ እሺ፣ የተወሰነ ክላሪፊኬሽን ለመስጠት ያክል አሁን ዜድም እንዳነሳው እውነት ነው። ፍራንስ ፓይፐርን የስነ መለኮት ክፍፍል ላይ የእርከን አቀማመጡን ክርስቲያን ዶግማቲክስ ላይ በደንብ ያየን ይመስለኛል። በተቻለ መጠን በደንብም ዲግ እናደርገዋለን። እሱ አለ ሜቢ እንትን እንዳትሆኑ ማለት ነው። ጆናታንም ካልነበረ ወይ መልቅም እሱን ያየን ስለሆነ እሱ ነገር እንዳለ እንትን ላይ እንትን አድርጉት ማለት ነው። ላይክ እሱን ነገር ያዙት። በእንትን ደረጃ ግን ብለናል። ይሄ ኦፕን ኮሚኒየን፣ ክሎዝ ኮሚኒየን እና ክሎዝድ የሚባለው ኮሚኒየን እሳቤ ውስጥ ይሴሟይ እንግዲህ እኔ ባለኝ አሁን ኢትዮጵያ መካነ ኢየሱስን እሷ ላይ ብቻ ሳወራ ልሲን ትቼ ማለት ነው። ይሴሟይ በፕራክቲስ ደረጃ አብዛኛው ነገሯ ወደ ኦፕን ኮሚኒየን ያደላል። በፕራክቲስ ደረጃ ይፋ ያደረገቻቸውን ዶክመንቶች እነሱን ትተን ግን እንደሱ አይነት ነገሮች በደንብ አሉባት። ግን ይፋ ያደረገቻቸው ዶክመንቶች እና ኮንፌሽኗን ግን ካየን ሁለቱ ውስጥ ልንመደባት ምንችል ነው የሚሆነው፣ ወይ ክሎዝ ወይ ክሎዝድ ውስጥ ማለት ነው ብዬ አስባለሁ። ከዚህ ጋር በተገናኘ አይ ቲንክ እንትናም ጆናት ማን ነው ዮሲም የሰጠው ሀሳብ አለና ሜቢ ሳቲስፋይ ካልሆነ በደንብ እንትንልበታለን። ለፍርድ ይሆንበታል የሚል ሀሳብ አንስቷል። ኢተርናል ዳሚኔሽን አይደለም ግን ልክ ቆሮንጦስ ላይ የተዘረዘሩት አይነት ፍርዶች ማለት ነው። ሮሜ ላይ ያለው አይነት የፍርድ ቋንቋ ሳይሆን የኢተርናል ዳሚኔሽን ሳይሆን ግን ያው እሱኛው አይነት ነገርም ስላለ ነው። ለዛ ነው ክሎዝ የምታደርገው የሚል አይ ቲንክ ጄኒውን የሆነ ሪዝን አስቀምጠዋል። ከዛ ባለፈ እስቲ ጆና ቀጥልና እንትላለን። ያ እሺ፣ ያው ክሎዝድ እና ኦፕን ኮሚኒየን ላይ በደንብ ኤፊ ይሄድበታል። ግን ያው ሉተር ማን የሚያስቀምጠው ነገር አለ በዚህ ጉዳይ ላይ ለማንም ሰው ይህን ነገር ልንሰጣን አይገባም ራሱን ኤግዛማይን ካላደረገ በመጀመሪያ እና ደግሞ ይሄ ዩካሪስቲክ ምንድን ነው የሚባለው ካቴኪዝሙን ካልወሰደ እኛ ያው ወደ ቅዱስ ቁርባን ከመግባቱ በፊት ዩካሪስቲክ ካቴኪዝም አለ እና እሱን ካልወሰደ በስተቀር ወደ ቅዱሱ ቁርባን መቅረብ አይችልም የሚልን ሀሳብ ያስቀምጣል። እና ያው ዮሲ ያስቀመጠው ነገር ነው። አንደኛው ቆሮንቶስ ላይ ያለውን ሀሳብ ሳይገባውና ሳይገባው የሚወስድ የሚለውን ነገር ለመጠበቅ ታስቦ ነው ያው በዛ እንድትወስዱት እንጂ ከነገር ድህነት ጋር ተያይዞ ማለትም ቅድም ፍራንሲስ ፔፐር ስለተነሳ ፕራይመሪ አርቲክል ኦፍ ፌዝ አይደሉም፣ ምንም ጥያቄ የለውም። ግን ሰከንዳሪ አርቲክል ኦፍ ፌዝ ናቸው። ነገር ግን ፈንዳሜንታል እና ኢሴንሻል ዶክትሪን ናቸው እና እሱን ከመውሰድ ምንድነው ከነገር ድህነት ጋር አያይዘን ማለትም ከነገር ድህነት ስል ይህንኛውን ድህነትን በቃ እናንተን
የሚያካትት አይደለም የሚልን ሐሳብ ሳይሆን የሚሰጡት ስኮላሮቻችን ከጥንቃቄ አንፃር መውሰድ ያለበት ሰው ምን የሆነ ነው ራሱን የመረመረ በትምህርቱም ደግሞ ብቁ የሆነ ሰው የሚልን ሐሳብ ያስቀምጣሉ። ለማንኛውም ወደ ሁለተኛው ጥያቄ ሊሄድበትና ሌሎቻችሁ ይሄኛውን ታብራሩታላችሁ። ስለ ሞድ ኦፍ ፕሬዘንሱ የተነሳው ላይ የተወሰነ ነገር ሊሄድበት ነው። ሞድ ኦፍ ፕሬዘንሱ ላይ አፖቴሊስማቲከም እና ኢዶማቲከም ብለን ለሶስት እንከፍላቸዋለን። ከሶስቱ ጀነራዎች አንደኛው ጂነስ ማይስታቲከም ወይም ደግሞ ይሄ ማጀስቲን የሚያሳየውን ኤግዘልት መሆኑን የሚያሳየውን ኮሙኒካቲቭ ኢዲዮማቲም ነው ወይም ደግሞ አትሪቢዩት ኮሙኒኬሽን ኦፍ አትሪቢዩት ብለን ፐርሰኑ ጋር ባህሪ ከፐርሰን ደግሞ ምንድነው ሁለቱ ባህሪያት ደግሞ እርስ በርሳቸው የሚለውን ነገር የምንመለከትበት ነውና እንግዲህ እንደምታውቁት በአንድ ሉተርና ዙንግሊ አንድ ያደረጉት እንትን አለ ዲያሎግ ነበረ ማርበል ኮሊክ የምንለው እና እዛ ላይ የተነሳ ነገር አለ። ሉተር አንድ ያስቀመጠው ነገር ምንድነው ልክ እንደ መርህ አድርጎ ያስቀመጠው ቅድም ብዙ ብላችሁበታል። ይህ ስጋዬ ነው ይህ ደሜ ነው የሚለው የኢየሱስ ክርስቶስ የጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ሕያው ነው። ስለዚህ ይሄ ስጋዬ ነው ካለ ያ የምንቆርሰው ህብስት የክርስቶስ ኢየሱስ ስጋ ነው ብለን እንወስዳለን። ስለዚህ በክርስቶስ ኮርፖራሊ ይገኛል የሚልን ሐሳብ ያስቀምጣሉ። እንዴት ነው ሊገኝ የሚችለው? ይሄንን ሉተር ሲያብራራ ምን ይላል? እንግዲህ ሁለት አይነት እንትኖች አሉ፣ ቪዎች አሉ። ሪፎርምዱ ጋር ያለውና ያው ሉተራን ሳይድ ያለው ቪው ከ16ኛው መቶ ክፍለ ዘመን ጀምሮ እስካሁን ያው ሲወያዩበት የመጣ ቪው ነው። ሉተር ይሄንን ሐሳቡን ለማብራራት ሲፈልግ ምን ይላል? ሎጎስ ነን ኤክስትራ ካርነም፣ ሎጎስ ከፍሌሽ ውጪ ሆኖ ሊገኝ አይችልም፣ ወይም ደግሞ ፍሌሽን ትቶ ወይም ደግሞ ተለይቶ ሊገኝ አይችልም የሚልን ሐሳብ ያስቀምጣል። ሎጎስ ባለበት በዛው ደግሞ ካርነም ወይም ደግሞ የክራይስት ፍሌሽ ሊኖር ይገባል። ይሄ ደግሞ እንግዲህ እንደምናውቀው በካልሲዶኒያን ክርስቶሎጂ ላይ የተቀመጡት እነዛ አራቱ መጠበቂያዎችን የሚያስማማ ነው። ያለመለየት፣ ያለመቀላቀል፣ ያለመደባለቅ እና ያለመነጣጠል ብለን የምንጠራቸው እነዚህ አራቱም መጠበቂያዎች ተከትለን ነው ይሄን ነገር የምናስቀምጠው የሚልን ሐሳብ ያስቀምጣል። ስለዚህ ሎጎስ ባለበት የግድ የክራይስት ፍሌሽ ወይም ደግሞ ሂውማን ኔቸር ኦፍ ክራይስት ሊገኝ ያስፈልጋል ነው። ስለዚህ ዩቢጊቲ ኦፍ ክራይስት ሂውማን ኔቸር ብለን እንጠራዋለን። እንዴት ሊገኝ ይችላል የሚለውን ነገር ያው ስኮላሮቻችን በብዙ ሁኔታ ሲያብራሩት ቆይተዋል። በተለይ ደግሞ ስኮላስቲሲዝም ከተነሳ በኋላ ከ17ኛው መቶ ክፍለ ዘመን ጀምሮ ያው 16 ምን የተወሰነ ነገር አለው፣ ግን 17ኛው መቶ ክፍለ ዘመን ጀምሮ በደንብ ሲያብራሩት ነበረ። ሱፐርናቹራል ፕሬዘንስ ላይክ አሁን ለምሳሌ ቅድም አንድ የተነሳ ነገር አለ። ክርስቶስ እኔ በእናንተ መካከል አንድም ሁለትም በሆናችሁበት በዛ ነው ይገኛለሁ ሲል በመንፈሱ ነው እንደተባለ ማለት ነው የሚልን ሐሳብ እንዳስቀምጡት ሪፎርምዶች እኛ ጋር ደግሞ አንድ የሚጠቅሱት አለ። ኤፌሶን ምዕራፍ 4 ቁጥር 10 ላይ ያለውን ክፍል ያነሳሉ። ሌሎችም ክፍሎች አሉ፣ ግን ይሄ በደንብ ይገልጸዋል ብለው ብዙ ጊዜ የሚነሳ ክፍል ስለሆነ ነው አሁን ማነብላችሁ። ኤፌሶን ምዕራፍ 4 ቁጥር 10 ላይ እንደዚህ ይላል፣ ይህም የወረደው ሁሉ ይሞላ ዘንድ ከሰማይ ሁሉ በላይ የወጣው ደግሞ ያው ነው እያለ ይናገራል። እና ይህንን እነ ጌራርድ ምናምን ሲያብራሩት ምን አይነት ሐሳብ ያስቀምጣሉ? ይህ የወረደው ሲባል ያ ዲቫይን ፓወር ነው ወደ ምድር የመጣው ወይም ደግሞ ያ መለኮታዊ ኃይል ወደ ምድር የመጣው መለኮታዊ ኃይል ነው። ያ መለኮታዊ ኃይል ደግሞ ሰማይና ምድርን ሁሉ የሞላ ነው የሚልን ሐሳብ እናገኛለን እዚህ ክፍል ላይ። ያ ሰማይና ምድርን የሞላው ደግሞ እንዲሁ ደግሞ የወጣው ያው ነው። ያ የወጣው ወደ ላይ የወጣው ደግሞ ኢንካርኔት ያደረገው ክራይስት
ሰማይና ምድርን ሊሞላ እንደዚሁ ያደርጋል ነው ሐሳቡ። ስለዚህ ያ ዩቢኪቲን ለዲቫይን ኔቸር ፕሪዲኬት እንዳደረግነው ሁሉ ለሂውማን ኔቸርም ደግሞ በዛው ልክ ፕሪዲኬት እናደርጋለን የሚልን ሐሳብ ያስቀምጣሉ ስኮላሮቻችን። ነገር ግን ይሄ ሲባል ምን ማለት አይደለም፣ ዋናው ነገር እሱ መያዝ አለበት። ላይክ እንደ ስፓሻሊ ዲፊውዝ አድርጎ ልክ አየር እንደሚበታተነው በማይታይ ሁኔታ ዲፊውዝ ያደረገ አካል ኖሮት ነው አይደለም። እኛ እንደዛ ብለን አናምንም አዘሉትራን። ወይም ደግሞ ሎካሊ በየሁሉም ቦታ ተቆራርጦ እየተገኘ ነው። ስጋ ወደሙን ስንወስድ እየተቆራረጠ የምንወስደው ስጋ ነው ያለው፣ እንደዛም ማለት አይደለም። ነገር ግን ምን ይላሉ? ሚስቲካል በሆነ ወይ ወይም ደግሞ ይሄ ሱፐርናቹራል በሆነ ወይ ክራይስት የክራይስትስ ሂውማን ኔቸር ፕሬዘንት ያደርጋል የሚልን ሐሳብ ያስቀምጣሉ ማለት ነው። ስለዚህ ምንድነው የኛ ቪው ከተባለ ሱፐርናቹራል የሆነ ሞድ ኦፍ ፕሬዘንስ አለው ነው የክራይስት ሂውማን ኔቸር። ስለዚህ በዚህ አንጻር እንመለከተዋለን የክራይስትን ሂውማን ኔቸር እንዴት በሁሉም ቦታ ይገኛል የሚለውን ነገር ስናብራራ ማለት ነው። ያው እዛ ላይ አብሶሊት ነው ወይስ መልቲቮሊ ፕሬሴንሻ የሚለው ላይ የተለያዩ ሐሳቦች አሉ። ነገር ግን በሁሉም ቦታ ለመገኘቱ መያዝ ያለበት ዝም ብሎ ዲፊውዝ ባደረገ ሁኔታ አይደለም። ሎካሊ ደግሞ ተቆራርጦ በሚገኝበት ሳይሆን ክርስቶስ የክርስቶስ ሂውማን ኔቸር ሱፐርናቹራል በሆነ ኤግዚስተንስ እዛ ውስጥ ተገኝቷል ብለን እናምናለን። ይህን ይመስላል። እሺ ቴንክ ዩ ጆናይ። ዜዴ እስቲ የምታዳብረው ወይ ካለ እስቲ አንተ እንትን በልና እንደዛ እናደርጋለን። ወይ ሀሳብ መስጠት ትችላለህ። ያ እሺ፣ ተባረክልኝ ጆዬ፣ ተባረክልኝ። ጌታ ኢየሱስ ይባርክ። ያው ምንድነው አንዳንድ ጊዜ ትምህርቶች ይሰራሉ እና ጥሩ ነው፣ ትምህርቶች መሰራታቸው ጥሩ ነው። በዛው ልክ ደግሞ የሚነሱ ጥያቄዎችንም ለመድፈን የሚካሄደው እንትኖች ጥሩ ናቸው ብዬ አምናለሁኝ። ምን ያህል ያ የሚሰማው ሰው ተቀባዩ ጋር ሲደርስ ምን ያህል ሪሊ ልቡ ላይ ቁጭ ሊል ይችላል የሚለው ነው የመጀመሪያው ጥያቄ። ስለዚህ ጆዬ ያብራራበትን መንገድ በጣም ጥሩ ነው፣ አከብራለሁ፣ ደስ ይለኛል። አንድ ነገር ግን ስቲል አሁንም ማለት ይገባኛል፣ በጣም አስቸጋሪ አንዳንድ ነገሮችን ለማብራራት በጣም ከባድ እንደሆነ ይገባኛል። ግን አት ሴም ታይም ደግሞ ያው ጥያቄዎች ካሉ ቢነሱ እንደ ጥያቄ ሆነው ቢቆዩ ችግር ስለሌለባቸው ነውና እንግዲህ እኔ እንደምረዳው እስካሁን ድረስም ባለኝ እንደው በጣም ትንሽ በሆነች እንትን ሪሰርች እና ለማወቅ በማረጋቸው እንትኖች እንግዲህ ክርስቶስ ኢየሱስ በሪል በሆነ ሰውነት ማለት ሊነካ በሚችል ሊታይ በሚችል ሰውነት ያለ ነው። ዮሐንስ ወንጌል ምዕራፍ 20 ላይ ቶማስ አላምን ባለ ጊዜ ንካኝ ብሎ አስነክቶት ስላየ አመንክ ብሎታል። የሐዋርያት ሥራ ምዕራፍ 1 ላይም ስንመለከት እያዩት ሪሊ በአይን መታየት የሚችል በእውነተኛ አይኖች በትክክለኛ ይሄ በስጋ አይን እንዳዩት መጽሐፍ ቅዱሱ ይናገራል። እንዲህ ሲሄድ እንዳያችሁት ደግሞ ይመጣል ተብሎ የመምጣት ተስፋ ተሰጥቶታል። ያንን በአንደኛ ተሰሎንቄ መልእክቱ ጳውሎስም እንደሚመጣ ነግሮናል እና ያችን ቀን እንግዲህ እየናፈቅን ያለ ነው ሁላችንም እንደሚታወቀው ማለት ነው። ስለዚህ አሁን እኔ በስጋ የሚለው ወይም ደግሞ ስጋዊ ማንነቱ የሚለው ትንሽ አሁንም ጠንከር ያለ ጥያቄ ያለኝ እዛ ላይ ነው። ያው እንትን ማድረግ ስለሚቻል አንዳንድ ነገር አስቸጋሪ ስለሚሆን አርቶ በእርግጥ ሰው ማርካቸው ስለሚሆን ማለፍ እንችላለን። ግን ደግሞ ከዚህ የበለጠ ደግሞ ማብራራት የሚቻልበት መንገድ ሪሊ እንዴት ነው በዛ በሰዋዊ አትሪቢዩቱ እንዴት ነው የሚገኘው የሚለውን ማንሳት። ለምሳሌ አሁን ክርስቶስ ኢየሱስ የመንፈስ ቅዱስ መገኘት የጌታ የኢየሱስ ክርስቶስ መገኘት የአብ መገኘት ማለት የምንለየው ነገር ስላልሆነ ማለት ነው። በስላሴ አስተምሮ
አካል በሶስትነት ብናምን ደግሞ የሚነጣጠል ነው ብለን እንደማናምን ሁላችንም እናውቃለን። እና የመንፈስ ቅዱስ መገኘት የወልድ መገኘት የአብ መገኘት ነው ብለን ነው የምናምነው። ስለዚህ አሁን ትልቁ ምንድነው በሚታይ አካል ያለው ክራይስት ይገኛል የሚለው ግን ትንሽ አሁንም ጥያቄ ነው እና እሱ መብራራት ከቻለ ማብራራት፣ አለበለዚያ ግን ለጊዜው ቢቆይም ችግር የለውም። ተባረኩልኝ። እሺ ዜዴ እስቲ በደንብ እንትን ላለን አንዳንዱ ነገር አሁን ቅድም እንደተባለው አንዳንድ ሀሳቦችም ስላሉ በተለይ አሁን 3 ጀነራ ምናምን ሲባል አይ ቲንክ ብዙ ሰው እንትን ላይለው ይችላል። ከታችም እኔ በጣም የሚያስጨንቀኝ ኤክስተርናል ክላሪቲ ላይ ነው የሚሰማው ሰው እኛ ብቻ ዲስከስ የምናደርገው ቋንቋ ሆኖ እንዳይቀር አይ ቲንክ በደንብ ላይክ ዲቴይል ኦሪየንትድ ሆነን ዲስከስ ስናደርጋቸው ነገሮች ወደ መቅለል ምናምን ይመጣሉ ብዬ አስባለሁ። አማኒም ደግሞ አለው አይ ቲንክ ከዶክተር ናውል ጋር እንደዚህ እንትን ብለው እንዲህ ዲስከስ እያደረግን አይ ቲንክ ስፔሲፊክ የሆነ ነገር እያያዝን ዲስከስ ሲደረግ ይጠራል ብዬ አስባለሁ። አንተ ግን እስቲ እንዴት ትረዳዋለህ የቅዱስ ቁርባንን የሉተራን አስተምሮ ላይክ እንዲረዳዋለሁ የምትለው ነገር ካለ እስቲ እንደዛ በለን እስቲ ዜዴ እንደዛ በለንና እንቀጥላለን ከሌሎቹ ጋር ያፕ ሼፍዬ እንትን እንዳለን እያደረግ ነው እንግዲህ። ጌታ ይባርክ። እዛው ባለህበት ቦታ ያቺን ድመት በደንብ እንድጮህ ካለቀኩ በስተቀር አለቅ ብለሃል። ግን ኢትስ ኦኬ። አይ ምንድን መሰለህ አሁን እኮ በጣም እኔ አሁን ትልቁ እንትኔ ምንድን ነው ቅድም ለማንሳት እንደሞከርኩት እኔ እንደውም አንዱ ከታች መቼ ነው የምትሄደው እያለኝ ነበረና በተለይ ደግሞ እንደ ኦነስት ለመሆን ማለት ነው አሁን ቅድም እንዳልኩ ያንን መጽሐፍ ቮሊዩም 1 ገዝቼ ማንበብ ከጀመርኩ በኋላ የበለጠ እንደውም እየገባኝ የሄደው ምንድን ነው አንድነቴ ነው። አንድነቴ ማለት ምንድን ነው በጣም የሉተራን በጌታ እራት ላይ ያለ አመለካከት እንደውም የበለጠ ሩም ያለው ነው ብዬ ነው ማምነው። ማለት ለምሳሌ የድነት አስፔክቱ ብዙ ስለሆነ በዛ መካከል እንደው የሆኑ ነገሮች ሚስ ሊያደርግ አንድ ሰው ይችላል እንጂ ድነትን ስለተካፍሏል የሚለው ማለት የድህነት ባለቤት ነው። ሴቪንግ ፌዝ እስካለው ድረስ አንድ ሰው ድነቱ ላይ የሚያሰጋ ነገር የለም። ግን ኤፊካሲው ላይ ሲመጣ ግን አንዳንድ ነገሮች ላይ እንደሚገባ እንትን የማይላቸው ነገሮች ይኖራሉ የሚለውን በጣም በደንብ ዲፕሊ ደግሞ አይቼዋለሁ እና በጣም ነው ደስ ያለኝ። ማለት አሁን ብዙ ጊዜ ምንድን ነው አይ በቃ ሉትራን በዚህ በኩል እንደዚህ ከሆነ ጠፍቷል፣ እንትና በዚህ በኩል እንደዚህ ከሆነ ጠፍቷል። በተለይ ደግሞ ወደኋላ ዞር ብለን በኢትዮጵያ ኮንቴክስት ደግሞ አባቶቻችንን ዞር ብለን ስናይ ያሉትን ልምምዶች ዞር ብለን ስናይ አባቶችን ይሄ ያደረጉት በህብረት ዙሪያ በአንዳንድ ነገሮች ዙሪያ ያደረጉትን ነገር እንትን የሚያስገባ ማለት በቃ አመድ የሚያደርግ ሀሳብ ከአንዳንድ ነገሮች ከአንዳንድ ሰዎች ሲነሳ ስሰማ በጣም ልቤ ያዝን ነበር። ማለት አባቶቻችንን እንዴት ነው ያዩት? ይህንን እንኳን ሳይረዱ መቼስ ይህንን የሚያክል እምነት ተቋም በኢትዮጵያ ውስጥ እንዲያንሰራራ ኢቭን ለወንጌላውያን ጥላ በመሆን ብዙ አድርገዋል እና ከዚህ ጋር ተያይዞ የአባቶችን አንድነት መናድ እንዴት ነው የሚለው በጣም ሁሌ የምጨነቅበትም የሚያሳስበኝ የነበረ ነገር ነው እና አሁን በዚህ ላይ እየተረዳው የሄድኩት ኤፍዬ ጌታ ኢየሱስ ይባርካችሁ። በተለይ በውስጥ ያናገራችሁኝ ያንን መጽሐፍ እንድገዛ እና አንዳንድ ነገሮችን እንዳደርግ ያደረጋችሁ ሰዎች በጣም ጌታ ኢየሱስ ይባርካችሁ ማለት እወዳለሁ። በዚሁ ማንበብ ከጀመርኩኝና አንዳንድ ነገሮችን በደንብ መረዳት ከጀመርኩ የበለጠ እንደውም ህብረቱ እየጠነከረ የሚሄድ እንጂ የሚናድ እንዳልሆነ የገባኝ አሁን ነው እና የጌታ እራትን እኔ ኢቭን ወስዳለሁ ብዬ እያልኩኝ ነው። እንዴት ነው ገብቶኛል አልገባኝም ሌላ ጉዳይ ነው። ግን ሳይገባኝም እንኳን ብወስድ ማለት እንግዲህ በአንደርስታንዲንግ ሎው በሆነበት ሁኔታ እንኳን ብወስድ ኢንስቲትዩሽኑ ወይም ደግሞ ያ ነገር ስጦታነቱ ከጌታ የተነሳ በመሆኑ የተነሳ ማለት ነው። ስጦታነቱ ከጌታ የተነሳ እግዚአብሔር ለሰው ልጆች ሁሉ የጸጋ ማስተላለፊያ በማድረጉ የተነሳ
ከእኔ አለማመን ብቻ ሳይሆን ከሱ መስጠት ስለሆነ ኢቨን እንደው ሮንግሊ እንኳን እንትን ቢል እንደምወስድ ስለማቅ ያንን ለማድረግ ቀጠሮ ሊይዝ ነው በዚህ እሁድ ራሱ አንዳንዶች እንደተመኙት ፊት ለፊት እያሳየውና እኔ በጣም በህብረት አንድነት አምናለሁ። የክርስቶስ ኢየሱስ ደም የፈሰሰው በመስቀል ላይ የተከፈለው ዋጋ ለሁላችንም ነው ብዬ አምናለሁኝ። የአንደርስታንዲንግ ልዩነት ይኖራል። በዛ ባለፈ ግን አሁን በተለይ በመካነ ኢየሱስ ሴንስ ነው የማወራው እና ኦፕን እንትን ኮሚኒየን የበዛ እንደመሆኑ መጠን ከዛ ተካፋይ ብሆን በጣም ነው ደስ የሚለኝ እና በተለይ በዚህ በዲኤምቪ እኔ ባለሁት ኤሪያ ያላችሁ የመካነ ኢየሱስ ሰዎች ይህን የሰማችሁ ያላችሁ ካላችሁ በውስጥ ኮንታክት ብታደርጉኝ መጥቼ ያን ቀን ህብረት ባረግ በጣም ደስ ይለኛል። በጣም በጣም የምፈልገው ስለሆነ ማለት ነው። ጌታ ኢየሱስ ይባርካችሁ። ያ ቴንክ ዩ ዜድ። በእውነት እኔ ዜድን አፕሪሺየት ማድረገው በቃ ለህብረት ያለው አቋም ነው። እኔ በጣም ጄኒን የሆነ እምነት ነው ያለኝ። ህብረት ምናምን የሚባለው ነገር ትናንትን በጣም ዲስከስ እናደርግ ነበርና ቴዎሎጂ ሰፊ ነው። በጣም ዲስከስ እናደርገዋለን። ኦኬ ያው በጣም በተቻለ መጠን ኤክስተርናሊ ክሊር እያደረግን ማለት ነው። በተቻለ መጠን ኮንሰክሬትድ የሆነ የተግባባ ሀሳብ ሰው ይዞ እምነቱንም አጠንክሮ እንዲወጣበት ነው የሚፈለግ። አሁን የሉተራን ቴዎሎጂ እዚህ ዲስከስ ሲደረግ ከዛ ማንም የሪፎርምድን ከንም የሜቶዲስትን እንደዚህ በጣም ደስ ይላል። በቃ ማለት የሆነ የሚፈጥረው ሴንስ አለ ጋይስ። በዚህ አንድነት ውስጥ ሆናችሁ ሰው ኦኬ እንደዚህም አለ ብሎ አንደርስታንድ መደራረግ ይችላል። ኢቨን ሉተራንን መካከል እንኳን እንዳልነው ቅድም እንደተባለው አለ ግልጽ ነው። የሀሳብ አይነቶች አሉ በጣምና አንዳንድ ጉዳይ ላይ ማለት ነው። በጣም አይ ፕሪፈር ይህን መንገድ የተሻለ አፕሮች ነው ብዬ በጣም ነው ማስበው። ላይ ከዚህ ላይ አሳነሱን ብቻዬን ጨነቀ ራሴን ላሳድጋ ጆና እኔን ይጭነቀኝ ትላለህ እና እንደዛ ነው። ቴንክ ዩ ዜድ። የእሱ ልብ አንደርስታንድ አድርጉ ሞቲቭ ለማለት ነው ጋይስ። በጣም በቃ እኔ በጣም በቃ ደስ የሚለው አፕሮች በአንድነት ውስጥ የሚገለጥ ያ ዲፈረንስ ምንም ካለ ግን ያው አንድ የሆንበት ነገር ስላለ እሱ መሰረታዊ ነው ብዬም ነው ማምነው። ያ ቴንክ ዩ ዜድ። እግዚአብሔር ያክብርልን። ተስፌ ሰላም በለናል። ፓስተርም ሰላም በሉንና እስቲ ሰላም ለእናንተ እንዴት ናችሁ? ሀሳብ ነበረኝ። ምናልባት እዚህ ጋር ወደ 160 170 ሰው ምናምን አለ። አሁንም የማቀርበው ሀሳብ የኔ ድካም እንደሆነ ብቻ ይቆጠርልኝና ከዛ አንግል ስሙኝ። ምናልባት ልክ